ሞትባይ ነው ካንተ ጋር ስማማለሁ። ማለት ስማማው ምን መሰለ? ለምሳሌ አሁን እዚህ ቲክቶክ ላይ የአማራ አክቲቪስት ነን የሚሉ ለአማራ አስበው ነው ወይንስ ለቢዝነስ አስበው? አብዛኛው ቢዝነስ ነው አይደል የሚሰራው? አብዛኛው ቢዝነስ ነው። ቴንክ ዩ። እኔ አሁን ለአማራ እያለ ቢጮህ ማልሰማው ለምንድን ነው? ውሸቱን ነው፣ ብር ፈልጎ ነው፣ ይገባኛል ነው ምልክ። ጄኒውንሊ ለአማራው ካሰብክ ዋጋ ክፈል፣ ዋጋ ክፈል። ይሄ ሰውዬ እኮ አማራን ፐሲፊክ ብሎ አልዘፈነማ። ቢዘፍንማ ኑሮ ቢሆን ጥሩ ነበረ፣ ግን አይደለም። የትኛውም የብሔር ካታጎሪ ጋር አልከተትኩትም። እያልኩ ያለሁት የቢዝነስ ሰው ነው። ሶል አባው ቢዝነስ ነው። ገንዘብ ካመጣለት ቴዲ ምንም ችግር የለበትም እንጂ እኔ ምን ለማለት ምፈልግ መሰለህ፣ ወደ አማራም ወደ ምንም አናስጠጋውም። ግን ልጁ የወጣው ልጅ አሁን ባለፈው በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ ያው ስድብ ነው አረደ። አዎ ስድብ ነው። አሁን እንደዛ አይነት ሪስክ አልወሰደም ነው እኮ እኛ እያልን ያለ ነው። እንደዛ አይነት ሪስክ ሊወስድ አልፈለገም ቴዲ። አይ አሁን የዘፈነው ዘፈን እኮ ከዛ የባሰ ምን አደረጉት መሰለህ? ያለ ቀጥታ ጊዜ በኋላ ከአመታት በኋላ በመኪና በሰበብ ነው የታሰረው ልጅ አይደለ? ሞት ባይሉ እንጂ ለምን እንደዚህ ያልከም ብሎ ያስተረው። አዎ መኪና ሰው ገጨህ ነው ሰው ገደልክ ተብሎ እንደዛ የተደረገው ራሱ እንጂ ወዲያው ኢሚዲየት ሰድበህናል ብሎ ያሰረው ሰው የለም። ይሄ ልጅ ለህይወቱ ሪስክ የሚወስድ ነገር ሰራ ምናምን አለ። እየቀለደ መሆን አለበት ልጁ እንጂ እንደ አይነት ነገር ነው ያላለ ሰማው ነው። እሺ ይዶን አታምንም አንተ ቴዲ በዚህ አሁን ባወጣው ዘፈን ላይ አይታሰርም ብለህ ታምናለህ? አንድ ነገር ልንገር። አሁን ያለው ስርዓት የሚያስርህ ካልደገፍከው ነው። ከተቃወምከው ብቻ አይደለም፣ ካልደገፍከውም ያስራል። ለምሳሌ ልንገር፣ በደንብ ላስቀጥል። ሰራዊት ፍቅሬ የብልጽግና አድናቂ አይደለም። እነ ሳምሶን የብልጽግና አድናቂ አይደሉም፣ ግን ተቃዋሚም አይደሉም። ያኔ ብዙዎቹ አርቲስቶች እየወጡ አብይን ሲያደንቁ፣ ጦርነቱን ሲያጅቡ ሰራዊት ፍቅሬ ጥሪ ቀርቦለት እምቢ ብሏል። አጅብ አድንቅ ተብሎ እምቢ አለ። አሁን ልንገርህ፣ አሁን ሰሞኑን በዚህ በሙስን እንትን ገንዘብ ወሰዱ። ኦነስት ሆነን እናውራ። እነሱ የኮሜርሻል የማስተዋወቂያ ስራ ነው የሰሩት። ህጋዊ አንደኛ ካስተዋወቁት አንዱ ይሄ የውጭ ኮሚኒኬሽን ሚኒስተር የነበሩት ማን ነው ስማቸው? እሳቸው ነበሩ አብረው። ስማቸውን አምጡልኝ። እኚህ ትልቁ ሰውዬ ዲና ሙፍቲ። ቴንክ ዩ ዲና ሙፍቲ ነው። አዎ ዲና ሙፍቲ የታወቁ ሰዎች ነበሩ ከነ ሰራዊት ፍቅሬ ይሄን ነገር ሲያስተዋውቁ። ኦኬ ካሰርክ ሰራዊት ፍቅሬን ሳይሆን ዲና ሙፍቲንም ጨምረ ማሰር አለበት። ሌሎቹ ልክ ነህ። ኦኬ እነ ሰራዊት ፍቅሬ ላይ እነ ሳምሶን ላይ ለምን በረቱባቸው ብትለኝ ባጭሩ ልመልስልህ። ብልጽግናን አላሞገሱም። ብዙ ጊዜ እየወጡ ምናምን አርጉ ይባላል፣ አያረጉም። ኦኬ ፑሽ ይደረጋሉ፣ ግን አያረጉም። ባይቃወሙም ይሄን አያረጉም። ምን ትሆናለህ መሰለህ? በዚህ ኬዝ ሰራዊት ፍቅሬ ያለበት ሲባል የታባቱ አስገባው ብዙ ጊዜ ድጋፍ ላይ የለም አስገባው ትባላለህ። እና አንዳንድ ጊዜ ማወቅ ያለብህ ይሄ ስርዓት ከተቃወምከው ብቻ አይደለም ካልደገፍከውም ሊያስር ይችላል። ሁኔታና አጋጣሚ ይፈልጉ። ይሄ የሚያሳሰረው ምንም አያሳሰረው፣ ግን ቴዲ አፍሮን እንደዚህ ሊሉ ይችላሉ። ቴዲ አፍሮ እንደምታውቀው የአፄ ኃይለ ሥላሴ አድናቂ ነው፣ የሚኒሊክ አድናቂ ነው። ኦሮሞዎቹ ምን ብለው ያስባሉ? ለምሳሌ በቴዲ አፍሮና በሃጫሉ ሁንዴሳ መካከል ፉክክር ነበር፣ ታውቃለህ? ቻለንጅ ነበር። ይፎካከራሉ ሁለቱ። ምንድነው የኦሮሞ ልጆች ቴዲ አፍሮ የአማራ ነገስታት አድናቂ ነው፣ የነ ሚኒሊክ የነ ጃንሆይ ብለው ይላሉ። ስለዚህ ሃጫሉ እንግዲህ በተቃራኒ ሆኖ መምጣቱ ነው። ያው ፖለቲካውን በደንብ ስለምናውቀው እውነትን እንነጋገር ብዬ ነው። ልክ ነህ። ስለዚህ ቴዲ አፍሮም እንዳልከው አረንጓዴ ቢጫ ቀይ አንበሳዋ የአፄ ኃይለ ሥላሴ ነች።
በዛ ላይ ሲዘፍን ደግሞ ሚኒሊክ ጥቁር ሰው እያለ ደግሞ ያደንቃል። ስለዚህ ካታጎራይዝ ያደረጉት አብዛኛው የኦሮሞ ልጆች ከአማራ ጋር ነው እሱ ያጋጥሙታል። ያላትሙታል። ልክ ነህ። ስለዚህ አብይ ጋር ደግሞ ስትመጣ አብይ የማን መሪ እንደሆነ ታውቃለህ? ኦሮሞ ነው ምናምን ነው። ስለዚህ አብይ የሰበሰባቸው ደግሞ ፉሪዎች አሉ፣ የኦሮሞ ብልጽግና የሚባሉ እነሱ ደግሞ ቴዎድሮስን በጠላትነት ሊያዩት ይችላሉ። ኢቭን ይህንንም ሳይዘፍን በፊት ምክንያት ፈልገው በዚህ የሆነ ምክንያት ለምሳሌ ታውቃለህ፣ እዚህ ሀገር ዓለም ላይ ቴዲ የሆነች አንደር ቲኔጅ ነካካም ሊሉ ይችላሉ ፈጥረው። አንተ እዚህ ላይ እንደሆነ ይሄ ዊኪሊክስን የጻፈው ሰውዬ አሜሪካ ሊያስሩት ሲፈልጉ ስዊድን ውስጥ የ16 ዓመት ሴት ልጅ ደፍሯል፣ እንትን ማለስት አድርጓል ምናምን አሉ። አውቀው ነው፣ ምንም አላረገም። ምክንያት ፈልገው የፖለቲካ ሰዎች ይፈጥሩብሃል። ወይ ቴዲ አፍሮ ላይ ኮኬን ተገኘ ይሉሃል። እንደዚህ ብለው ሊያስሩት ይችላሉ። የሚያስሩት እንዳልኩ አንድ የብሔር ጥላቻ፣ ሁለት ከመጣበትና ከሚዘፍንበት ነገር ተነስተው፣ በተረፈ እዚህ ዘፈን ላይ እንኳን ልታስርም ልትገላምጠው የሚያስደፍር ምንም ነገር የለም። በብሔር እንዳጥል ብሔሩን አሁን ፐርሰናሊ ቴዲ በአደባባይ ወጥቶ የራሱን ማንነት ብሔሩን ቢናገር ደስ ይለኛል። ቹቹና ከእናንተ ነው። ቹቹ አውራ እንዴት ናችሁ? ሰላም ብያለሁ። ደግሞ ኢትዮጵያ ውስጥ ነው። ለዛ ነው ያ ኢትስ አሜዚንግ። አሁን እናንተ እየሰማኋችሁ ነው እና በጣም ኦቨር አናላይዝ ነው የምታደርጉት። በጣም ነው የምታወሳስቡት ነገሩን። አይ ዶንት ቲንክ ይሄን ያህል በጣም መወሳሰብ ያለበት ጉዳይ አይመስለኝም። የቴዲ አፍሮ ፕሮፋይል ይታወቃል። ኤድመን ብዙ ጊዜ እኛ የእሱ ጀኔሬሽን ነው። በቃ ቤዚክሊ የእሱ ሙዚቃ በእሱ እንትን ነው ያደግነው። ገና ብላቴና ሆኖ የመጀመሪያ ዘፈኖቹን ሲያወጣ ጀምሮ እናውቀዋለን። ቤዚክሊ የእኛ ጀኔሬሽን አሁን የሚሌኒያ የምትለው የቴዲ አፍሮ ጀኔሬሽን ነው እና ይሄ በኢትዮጵያዊነት አይደራደርም። የዘር ፖለቲካን ይቃወማል። በቃ የእሱ ኮር አይዲዮሎጂው የዘር ፖለቲካን መቃወም ነው። አጌን አርቲስት ነው፣ የጥበብ ሰው ነው። ነገር ግን የጥበብም ሰው ሆኖ የህዝብን ድምፅ ዩናይትድ በሆነ ቮይስ አምፕሊፋይ አድርጎ ከፍ አድርጎ የሚያሰማ ኢትዮጵያዊ እንቁ ሰው ነው ቴዲ አፍሮ። ምንድን ነው ይሄ ነገር በፖለቲከኞች በተለይ ላለፉት 30-40 ዓመታት በመሩ ሌፍቲስት ኢህአዴጋውያን ጥርስ ውስጥ እንዲገባ አድርገውታል። እነዚህ ግራ ዘመም ኢህአዴጋውያን መሰረታዊ ሊባል በሚችል ደረጃ የኢትዮጵያዊነትን ትርክት አበላሽተውታል። እንደምታውቀው ኢትዮጵያዊነትን እነሱ ከቡድኖች ከብሔሮች የሚነሳ እንጂ ይሄ ኤትኒሲቲን ትራንሰንድ የሚያደርግ በግለሰብ ላይ የተመሰረተ አድርገው አያዩም እና ብዙ ትርክቶች አሏቸው። ብዙ ኮምፕሊት እሱን አላነሳም። ፈንዳሜንታሊ ይቃወማል ቴዲ አፍሮ ያን። ለምን? አንደኛ አዲስ አበባ ሰው ነው ይሄ ሰው። አዲስ አበባ ደግሞ እንደምታውቀው በጣም ሜልቲንግ ፓት፣ የኢትዮጵያዊነት ሜልቲንግ ፓት፣ ቅይጥ ማንነት ያለበት ኮስሞፖሊታን የሆነ በቃ ዘመናዊ ከተማ ማለት ነው አዲስ አበባ። ይሄ ሰውዬ ይሄ ልጅ ቴዲ አዲስ አበባዊ ነው። ኢቭን እንደው የዘሩ ይታይ። ለምሳሌ ይሄ አባታዊና እናታዊ ማንነቱ ደማዊ ማንነቱ ሲባል በአባቱ በኩል ጉራጌ እንደሆነ ሰምተናል። ጉራጌዎች ኩዊንቴንሴንሻል ኢትዮጵያን ልትላቸው ትችላለህ። ቤዚክሊ እነሱም በተለያየ ቦታ ተዘዋውሮ የሚሰሩ ናቸው። በኢትዮጵያዊነት የማይደራደሩ ይሄ ሰልፍ ዲተርሚኔሽን የሚባል ተገንጣይነት አይነት ፖለቲካ የሚያካሂዱ አይደሉም። በእናቱ በኩል ጎንደሬ እንደሆነ ሰምቻለሁ። ጎንደሬዎችም የኦርቶዶክስ ዋና እንትኖች ናቸው፣ በኢትዮጵያዊነት የማይደራደሩ አብዛኞቹ እንደዛ ናቸው። የዘረኝነት የብሔርተኝነት ልገንጠል ምናምን ነገር ውስጥ አይገቡም። በአባት እናቱ እንኳ ብትሄድ ያደገበት፣ ምክንያቱም ሁላችንም ከአባቶቻችን ከእናቶቻችን ነው የምንወርሰው ባህሪያችን ባደገበት። አንድ ነገር አስኬድልኝ ቹቹ፣ አንድ ነገር እንድታስኬድበት ነው። አብይ አህመድ ትዝ ይልህ እንደሆነ ወደ ስልጣን ሲመጣ ስንሞት ኢትዮጵያዊ ስንኖር ኢትዮጵያንን እና
አብይ አህመድን አንዴ ህዝቡን ሆ ያረገው ትልቁ ነገር ምንድነው ካልክ የኢትዮጵያዊነት ሙዚቃ ነበር ይዞ የመጣው አብይ አህመድ። ማንም ልቡን ማንም ውስጡን አላየም። ግን አብይ አህመድ እንዲያውም ሰው ሁሉ ውጭ ሀገር በሀገር ውስጥ ኢትዮጵያ ኢትዮጵያ እሱም ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊነት ሱስ ነው። ትዝ ይላል እነደማ ኢትዮጵያዊነት ሱስ ነው ምናምን ሰው ያው እንደ ፌንጣ ጨፈረ ነው ምልህ ምናምን እያለ ለምንድን ነበር ያሉት ካልከኝ እሱም ቢሆን ቢዝነስ ነው። ስልጣን ለማግኘት የኢትዮጵያን ህዝብ ሞቢላይዝ አርገህ ወይ በስልጣን ወይ በገንዘብ ለማግኘት የምታስብ ከሆነ አርቲስት ከሆንክ፣ ፖለቲከኛ ከሆንክ፣ ስፖርተኛ ከሆንክ የኢትዮጵያ ህዝብ እንዲደግፍህ ማድረግ አለብህ። አለበለዚያ ቢዝነስም እውቅናም አታገኝም። ስለዚህ አማርኛ ለምሳሌ እኔ አርቲስት ብታረገኝ ወይ ፊልም ሰሪ ወይ ዘፋኝ ብታረገኝ የአማራ ዘፋኝ ወይ የኦሮሞ ዘፋኝ ወይ የትግራይ ዘፋኝ መሆን አልፈልግም። ብር ምፈልግ፣ ሾው ምፈልግ፣ እውቅና ምፈልግ ከሆነ መሆን ያለብኝ የኢትዮጵያ ዘፋኝ። ስልጣን እስከፈለግኩ ኢትዮጵያ ነው ማለት ያለብኝ። አለበለዚያ አንድ ሶታ ብቻ ነው የሚያነግስ። ጥያቄህ ምን ነበር? አዳምጠኝ። አንድ ቦታ ብቻ ነው የሚያነግስክ። አሁን ወደ ጥያቄ ስመጣልህ ማንኛውም ፖለቲከኛና አርቲስት ሀገር ወዳድ ነው የምለው በስራው ነው እንጂ ስለዘፈንክልኝ ወይ ስለገጠምክልኝ አይደለም። እንደሱ ከሆነ አብይም ጥሩ ኢትዮጵያዊ ነው የሚሆነው። እንደ አብይ የገጠመና የዘፈነ በኢትዮጵያዊነት እንደነ ለማ መገርሳ የዘፈነና የገጠመ ኢትዮጵያዊነትን የለም። ለእኔ ግን ኢትዮጵያን ትወዳለህ ወይ ምልክ ስራህን አይቼ ነው። ለምሳሌ ኢትዮጵያዊነት ሲገባኝ ካርታ አይደለም ወይ ተራራ አይደለም፣ ህዝብ ነው። የአማራ ህዝብ ወይ የኦሮሞ ህዝብ ወይ የትግራይ ህዝብ እንደ ህዝብ ሲጠፋ፣ እንደ ህዝብ መከራ ሲቀበል፣ እንደ ህዝብ ሲያልቅ በእውነት አገር ወዳድ ከሆንክ ትክክል አይደለም ህዝቤ እንዲህ የሆነ ነው ምትል ከሆነ ዋጋ ምትከፍል ከሆነ ብታሰርም ብገደልም ለህዝቤ ድምፅ ሆናለሁ፣ የህዝቤን መከራና ስቃይ ሰቆቃ እያየው ጸጥ አልልም ካልክ እኔ ምን አላለሁ? አንተ ኢትዮጵያዊ ነህ እላለሁ። ኢትዮጵያዊ አይ ብለህ እቺን መከራዋና መከራም ያመጣብህን ነገር ኢግኖር ታረግና ስትዘፍን ኢትዮጵያ አለ የኢትዮጵያ ግጥም አስገባ ምናምን ብትለኝ እንደሱ ከሆነ ሞኔታይዙን ያንሳው። አሁን ለምሳሌ 18 ሙዚቃው ለኢትዮጵያዊና ለኢትዮጵያውያን አዝኖ ከሆነ ሞኔታይዝ አድርገው ከዩቲዩብ ገንዘብ የሚያገኘውን ያቆማ አያቆምም። ብር ሊሰራ ነው የመጣው። የኔ አሁን ኢትዮጵያውያንን ይወዳል ኢትዮጵያ የሚለው ጋር አይደለም። ቴዲ አፍሮ አርቲስት ነው፣ አዎ። ገንዘብ ነው የሚሰራው፣ አዎ። ከዛ ውጭ ግን ለኢትዮጵያውያን አዝኖ ለኢትዮጵያዊነት ምናምን የሚባለው በሙሉ ውሸት ነው። እሱን ቢዝነስ ነው የሚሰራው ነው። ኦኬ፣ እኔ እንኳ ከባድ ጥያቄ የምጠይቅ መስሎ የነበረው በጣም ቀላል ነው። ይኸውልህ አብይ አህመድ እና ቴዲ አፍሮን ሁለቱን ዳይኮቶማይዝ አድርጌ ላወዳድርልህ። አብይ አህመድ እድሜ ልኩን ለኦነግ ሲሰልል የነበረ እድሜ ልኩን የኦነግ ብሔርተኛ ሆኖ ያደገ ቃል በቃል እኛ የፖለቲካ አክቲቪስቶች ነን። ቃል በቃል በኦሮምኛ እኔ ኦሮምኛም ስለማዳመጥ እዛ አዳማ ከንቲባ ምናምን አዳማ የሆነ የትምህርት ቢሮ ነው ምናምን ኃላፊ እያለ ለመምህራን መሬት መስጠት የለባችሁም ከኦሮሞ ውጭ ያሉ ሌሎች ምሳሌ ነው የተሰጠ እንጂ አታቋርጡኛ። ምንድነው የማነ ፕሊስ ባካችሁ እንዴ ነከባበ ምሳሌ ነው የሰጠ። ኮምፔር እኮ እያረካቸው ነው የማይገናኙ መሪና ዘፋኝ ነው። ኦኬ ሚዩት አድርግ በቃ። የማነ ምንድነው ጓደኛዎች እንተዋወቃለን እኮ እንደዚህ መናናቅ የለብንም። በቃ ሪስፔክት አድርገን በቃ ፕሊስ ሀሳቤን ልስጥ። በቃ ምንድነው እኔም እኮ ቤት ሂጅ ማውራት እችላለሁ። በቃ ሪስፔክት እንደራረግ። ኮምፔር አላረጋቸው ምሳሌ ነው ያለው። በቃ ሌትስ ሪስፔክት ኢች አዘር። በቃ እኔ ላውራ፣ ሀሳብ ካላችሁ ዲባንክ የምታደርጉ ከሆነ ስጨርስ ታወራላችሁ። አብይ አህመድ መሬት ለሌሎች አትስጡ፣ ለፈ ኤኙመቲ ማንነት ማለት ነው። መሬት ማንነት ነው። ከአማራ ክልል ከሌላ ቦታ የሚመጡ ሰዎችን እዚህ መሬት አትስጡ፣ መሬት የኦሮሞ ብቻ ነው እያለ ያደገ ነው። በልጅነቱ
በኦነግ ጡጦ እየጠባ ያደገንና የአዲስ አበባ ልጅ ከጉራጌና ከጎንደር ማህፀን የወጣ ስለ ኢትዮጵያዊነት እየተሰበከ ያደገን ሰው ማነጻጸር በራሱ በጣም ቀልድ ነው። አብይ አህመድ ፖለቲካል ኦፕሬቲቭ ነው፣ ፖለቲከኛ ነው። ቴዲ አፍሮ ደግሞ ኢትዮጵያዊ እንደኔ እንደ ሌሎች በፍቅር ኦኬ አዲስ አበባ ውስጥ ተሰብስቦ እየተጫወተ ላይብረሪ እየሄደ ኳስ እየተጫወተ በጨርቆስ በኳስ ሜዳ በአዋሬ በፍቅር በቃ ማን ላይ ሂድባት ግልጽ እንዲሆን ኖ አይዟችሁ ሂድባት እችን ብቻ አንድ ሰከንድ ኢትዮጵያ አንድ ሰው ኢትዮጵያን ይወዳል ስትለኝ የኢትዮጵያን ሕዝብ ይወዳል ማለትህ ነው አይደል? ነው ልነግርህ ነው እንዴት እንደሚወድ እኮ ከታገስክ ማለትህ ነው እንዲገባኝ እንድከታተልህ ነው። አስረዳኝ። ኢትዮጵያን ይወዳል ስትለኝ የኢትዮጵያን ሕዝብ ይወዳል ነው አይደል? ይስ አዎ ልነግርህ እኮ ነው። አንዱ የቴዲ አፍሮ ግብረ መልስ አንደኛው ካየህ ለምሳሌ በትግራይ ጦርነት ጊዜ ድምፅ አውጥተው በለው ምናምን ጁንታ ምናምን አላለም። የሚኒልክ ዘመቻ ብለው ሲሄዱ አልተሳተፈም። ኳይት ሆኖ ይሄ ነገር ትክክል አይደለም ብሎ በራሱ ነው ያለፈው። ምንድነው እነዚህ እንደነ ቴዲ ያሉ ሰዎች በሆነ ሳይድ ይዞ እኔ አማራ ነኝ ሂደ ትግሬን በለው፣ እኔ ኦሮሞ ነኝ ሂደ አማራን ነፍጠኛን አስወጣው፣ እንዲህ አይነቱ ነገር አይጠቅምም ብለው የሚያምኑ ሰዎች ናቸው። በብሔርተኝነት መንገድ በዘረኝነት መንገድ ዘረኝነትን ማስተካከል አይቻልም። ሮንግ በሆነ መንገድ ሮንግን ነገር አፓርታይድን በአፓርታይድ እሾክን በሾክ መጥፎን ነገር በመጥፎ ክፉን በክፉ መመለስ ይህን አይቀበልም ቴዲ አፍሮ። ስለዚህ ካየኸው አብዛኛው ጩኸት የነበረው በተለይ ለምሳሌ ኢትዮጵያ ውስጥ ላለፉት 30 ዓመታት የነበሩ ነገሮች ቡድንተኝነት፣ ወገንተኝነት ያለባቸው ናቸው። ለምሳሌ ትግራይ አካባቢ ሲነሳ የትግራይ ሰዎች ናቸው ትግራይ ተመታ ብሎ የሚጮሁት እንደ ብሔርተኛ። አንዳንድ ኢትዮጵያውያን ፖለቲካል የሆኑም በኢትዮጵያነት መንፈስ የተናገርን ሰዎች ያለን ለትግራይ ድምፅ ኢትዮጵያውያን ናቸው ያለን። ግን ፋክት ኦፍ ዘ ማተር የነበረው ነገር ትግራይ ሲመታ የትግራይ ሰው ይጮሃል፣ አማራ ሲመታ የአማራ ሰው ይጮሃል፣ ኦሮሞ ሲመታ የኦሮሞ ሰው ይጮሃል። ፋክቱ ይሄው ነው። ቆይ ግድ የለህም ሌላ ነገር ነው ብለን ልናስመስል እንችላለን። ያንተ ነው ተራው። ቆይ ኦኬ ለአንተ አማራም ሲመታ ትግራይም ሲመታ አርቲስትም ሁን ቄስ ሼክም ሁን ፖለቲከኛ ድምፅህን ማሰማት የለብህም። ህዝብ የምትወድ ከሆነ እሱ እኮ በተለያየ መንገድ በዘፈኖቹ ይሄ እኮ ነው የዘር ፖለቲካ ይቁም ማለት እኮ መፍትሄ ማለት እኮ ያኮ ነው። የዘር ፖለቲካ ከቆመ እኮ እኔ ስለ ዘር መቼ አወራሁ? ስለ ህዝብ ምንድነው ታዲያ ጦርነቱ ምንድነው መንስኤው? የጦርነቱ ችግር እኮ የዘር ፖለቲካ ነው። ኦኬ ፖለቲካውን ይኸውልህ እኔ አሁን አማራ ሲመታ ታዲያ ይኸውልህ ሩት ኮዙ አማራ ሲመታ ለመጮህ አማራ ሆነ አዳምጠኝ። ይኸውልህ ኤድመን ዘፈኖቹን ካየ አይ ዶንት ኖ አማርኛ የመጀመሪያ ቋንቋ ይመስለኛል። በደምብ ጎበዝ ነህ ስትናገር። ናኦት የሚል ነጠላ ዜማ አድርጓል። 1-3-4 ነጠላ ዜማዎች ለቋል። ካየህ ሚስጥራቸው ዛጋ ይሄ መለያየታችን ፍቅር አጣን፣ ጥላቻ በዛ፣ ጥላቻ ነገሰ። ጥላቻ መንገሱ ደግሞ ወደ ግጭት አመራን፣ ወደ መገዳደል አመራን እኮ ነው መልእክቱ። ከጥላቻ እንውጣ ማለት በራሱ እኮ ድምፅ ነው፣ ትልቅ ዊዝደም እኮ ነው፣ ዊዝደም ነው። ይሄን እኮ ነው ሲል የነበረው ግን እኛ ሰማነው። ጥላቻ እንኑር የሚል ሰባኪ ነበረ። ኖ ይኸውልህ ሲዘፍን እንትና አናወርደዋ ውይይቱን ከጥላቻ እንውጣ የማይል ፖለቲከኛ፣ ዘፋኝ፣ አርቲስት የለም። አንተ የምትፈልገው ስፔሲፊክሊ ሂዶ እንደ ፖለቲካል አክተር የሆነ ሳይድ ይዞ ድምፅ እንዲሆን ወይ ፖለቲከኛ እንዲሆን ከጠበቅ ሳይዱን ነው እየደገፍክ ያለው። ቹቹ ተረድተዋል። የፖለቲካ ሳይዱን ነው እየደገፍክ ያለው የእሱን እንጂ ኢትዮጵያዊነቱን ኢትዮጵያዊነቱን ያሳየበትን ኢትዮጵያዊ ነህ ቹቹ ኖ አይ እኔ እያወራሁ ያለሁትን አዳምጡኝና ይኸውላችሁ እንድንግባባ ከተፈለገ ኢትስ ኢዚ አይጋቹ ምናምን ከሆነ ምንም ወደ መፍትሄ አንመጣ። ቴዲ አፍሮን ካየኸው አይደንቲቲ ባይ ዘ ዌይ እኔንም ሚስ አንደርስታንድ አደረከኝ እያየሁ ቴዲ ዘረኛ ነው አልወጣኝም። እኔ ቴዲ ፖለቲከኛም ነው አልወጣኝም። እኔ አንድ ነገር ብቻ ነው ያልኩት ከቅድም ጀምሮ ቴዲ ስለ ኢትዮጵያዊነት ስለ ኢትዮጵያን ገዶት አይደለም። ገንዘብ ነው የሚሰራው፣ አርቲስት ነው፣ ብር ነው የሚሰራው። በቃ ከዛ ውጪ ነው የገንዘብ ሰው ብቻ አይደለም። ኖ ከዛ ውጪ
ለኢትዮጵያውያን ብሎ የሰው መብት የሀገር ችግር የሚገደው ሰው እንደሆነ ልቦና ያውቀዋል እኮ። እሺ ስማኝ፣ እኔ መቼም ኢትዮጵያ ውስጥ እየኖረ የሀገር ጉዳይ ይገደኛል የሚል ሰው ይህን ሁላ 8 ዓመት ሙሉ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል ህዝብ እንደ ህዝብ መኖር የጠበቅከው በጣም ጥሩ ጥያቄ አሁን ጠየቀኝ። አንበሳ አሁን ጸጥ ብላ አዳምጠኝ። ምን እንዲያደርግ ነበር የጠበቅከው አልከኝ። ብዙ ጊዜ ከሰዎች ጋር እዚህ ገብተው ኢትዮጵያን እንወዳለን ሲሉ የምጠይቃቸው ጥያቄ ኢትዮጵያን እንወዳለን የምትሉኝ የኢትዮጵያን ህዝብ ነው አይደል? ኦኬ፣ የኢትዮጵያ ህዝብ የህልውና አደጋ ውስጥ ሲገባ ምን አድርጋችኋል ነው። አንዳንዶቹን የምጠይቃቸው በህዝባችሁ ላይ ስለሚደርሰው ሰቆቃ ወይም መከራ የተናገራችሁት፣ የጻፋችሁት፣ ያወራችሁት፣ ድምፅ ያሰማችሁት ነገር አለ ላሉ ኢትዮጵያን ወዳለው ሲሉኝ እሱን ነው የምጠይቃቸው። ምክንያቱም እኔ አስታውሳለሁ የዛሬ 5 ዓመት ሊሆን ይችላል አለ ዩቲዩብ ላይ ምንድን ያልኩት አገሪቷ የሃይማኖት አዋቂዎች፣ የአርት ሰው ጠቢባኖች፣ ትልልቅ አዛውንት ሊቃውንት፣ ፕሮፌሰር፣ ምሁራኖች ኢትዮጵያ ወደ አለመኖር እየሄደች ህዝብም እያለቀ ነው። ዝም የምትሉበት ሰዓት አይደለም። አርቲስቶቹም ምሁራንም የሃይማኖት ሰዎችም ወጥታችሁ ይሄ ነገር ተው በቃ እረፍ በሉት። ሰውየው እየጨረሰ ነው ህዝብ፣ አለበለዚያ ዝም አትበሉ። ዝምታ ከነገሩ ጋር እንደመተባበር ይቆጠራል ነው የሚባለው። ያኔ እንደዛ ስል ምልህ አብዛኛው ሪስፖንድ አላረገም። ዋን ዌይ ኦር አናዘር። እሺ ያ ሁላ ሰቆቃና መከራ 8 ዓመት ድረስ መጣ። አሁን 18 ሙዚቃ ልትለቅ ስትል ነው ወይ ኢትዮጵያ ውስጥ ያለው ሁኔታ ታይቶ ዳስ ጣል ብሎ ዘፈነና ተብሎ ኢትዮጵያና ኢትዮጵያዊነትን ወደደ ተብሎ ሲባል የኔ ጥያቄ በ8 ዓመት የኢትዮጵያ ህዝብ እልቂት ውስጥስ ቴዲ አፍሮ የነበረው መንግስተ ሰማይ ነበር ወይ? ለምን አልጻፈም? ለምን አላወራም? ለምን አልተናገረም? አላረገም። ለምን? ገንዘብ የሚያመጣ ሲሆን መጣ እንጂ ለሱ ኢትዮጵያውያንና ኢትዮጵያ የምትባል ሀገር ኢሹም አይደለችም። ቢዝነስ ነው ያልኩት። መብት አለ፣ ችግር የለውም። እኔ ግን አዳምጠኝ፣ ግድ የለህ በግራ ጆሮህም ሰምተህ በቀኝ አፍሰው፣ ግን ቢያንስ አታቋርጠኝ። ይኸውልህ አንደኛ ነገር ቴዲ አፍሮ ልክ ከሰማይ ባለፉት 8 ዓመታት የወረደ ሰው አይደለም። ዲስ ጋይ ሃዝ ቢን ኢን ዘ ፐብሊክ ስፔስ፣ በፐብሊክ ስፔስ ውስጥ ላለፉት 20 ምናምን ዓመታት የነበረ ነው። ዋነኛ የሀገራችን ችግር ለትግራይ መውደም፣ ለኦሮሞ ክልል ከፍተኛ ጫና ውስጥ፣ ለአማራ ክልል በብዙ ችግሮች ውስጥ መግባት ምክንያት የሆነውን ይሄንን የበሰበሰ የፖለቲካ ስሪት እየተቃወመ ነው የነበረው። የዘር ፖለቲካ አያስፈልገንም የሚለውን በብዕሩ፣ በዘፈኑ፣ በጥበቡ ቀጥታ እንደኔ እንዳንተ ላያወራው ይችላል። በፖለቲካ ቋንቋ ወጥቶ ይሄ አንቀጽ 47 አንቀጽ 39 አያስፈልግም ምናምን እያለ ላያወራ ይችላል። በቀላል ህዝቡ በሚግባባበት ቋንቋ ግን አትከፋፍሉን፣ አንድ ነን፣ የኋላው ከሌለ የፊቱ የለም፣ የኢትዮጵያን ታሪክ በትርክት በውሸትና በመጥፎ ነገሮች አታበላሹ፣ አባቶቻችን ሳይማሩ በጥበብ ከጠላት በአርበኝነት በተለያየ መንገድ ከውጭ ወራሪ እየጠበቁን በአንድነት ተጋድሎ አድርገው ሀገር አስረክበውናል፣ ያንን የቆየ እንቁ ታሪክ እንደ አልባሌ ነገር አንጣለው እያለ በተለያየ መንገድ በዘፈኖቹ የኢትዮጵያን ህዝብ ልብ የገዛ ሰው ነው። አሚን ዲሉዥናል መሆን እንችላለን፣ የፈለገውንም ነገር ማውራት እንችላለን። ፋክት ኦፍ ዘ ማተር ግን የኢትዮጵያ ህዝብ ልብ ውስጥ የገባበት ምክንያት ነው። ዩ ካንት ቼንጅ ይሄን ፋክት። ለሚፊኒሽ ምንም እኮ ድል አልሰጠኝም። ቴዲ አፍሮ በሙዚቃ ሲነሳ አውቃለሁ። እነ ኤልያስ መልካ ማለት የእነ ኤልያስ መልካም ወዳጅ ነኝ እኔ ቴዲ አፍሮ ሲነሳ ማውቀው የፖለቲካ ዘፋኝም አይደለም። ቴዲ አፍሮ በኢንተርቴይንመንት ነው የሚታወቀው። ጥሩ ድምፃዊ ነው። ካዊ መልእክት ግን አለው፣ መካድ አትችልም። መጀመሪያ ለአንተ ሲነሳ አንድ ያዳምጠኝ።
እኔ ቴዲ አፍሮ ሲነሳ ጀምሮ አውቃለሁ ሙዚቃውን አልኩ እኮ እና ኤልያስ መልካንም ጠንቅቄ ነው የማውቀው። ቴዲ አፍሮ በድምፁና ይሄ የሙዚቃ ጊፍቱ በህዝብ ዘንድም የሚታወቀው በኢንተርቴንመንት ነው። በሙዚቃው በኢንተርቴንመንቱ በቆንጆ ድምፅ ስላለው እኔ በፖለቲካ ቴዲ አፍሮን አውቃለሁ የሚል ሰው ሰምቼ አላውቅም። ካንተ ነው የምሰማው። አሁን እኔ እያልኩ ያለሁት ምንድን ነው ቴዲ አፍሮ ህገ መንግስቱን ብሔርተኝነትን ምናምንን ይቃወማል ነው የምትለኝ? ማለት ይሄ የመጣውን የፖለቲካውን ስርዓት ከምርህ ነው? ግን ይሄን አታውቅም አንተ? ይሄን አታውቅም? አዳምጠኛ ስትል ይገርማል። እኔን እኮ ነው እምቢ አልክኝ እንዳላወራ። ኤኒዌይ ቀጥል። ቤት እያወራህ እኮ ነው። እያወራን ነው። ምን እኔም አንተም እያወራን ነው። እንትን አታርገው። አንተም ታወራለህ፣ እኔም አወራለሁ፣ አንተም አውራ። ግን አንድ ነገር ስላልገባኝ ነው። እኔ ቴዲ አፍሮን ማውቀው ኢንተርቴነር ነው የሙዚቃ በየአገሪቱ በአሜሪካን በውጭ ሀገርም ሙዚቃ ያዘጋጃል፣ ገንዘብ ይሰበስባል፣ ዘፈን ይዘፍናል፣ ወደ ቤቱ ይሄዳል። የትም ጀርመን ሊመጣ ነው ሲባል ቢዝነስ እንትኖች አሉት፣ ፐርሶኔል አሉት፣ በግሩፕ ይመጣሉ፣ ይነጋገራሉ። ኦኬ ኮንሰርት ነው የሚሰራው ማለት ሙዚቃ ነው የሚሰራው። 10 ዘፈን ይዘፍናል፣ ይሄን ያህል ትከፍላላችሁ ይላሉ። ትስማማለህ፣ ትፈርማለህ፣ ይመጣል፣ ይዘፍናል፣ ብሩን ይይዛል፣ ኒውዮርክ ይሄዳል፣ ዋሽንግተን ይሄዳል። እንደዛ ነው የማውቀው፣ ቢዝነስ ነው የማውቀው ቴዲ አፍሮ። አሁን እኔ ህገ መንግስቱን አይቀበልም ይቀበላል የለሁበትም፣ ላይቀበልም ሊቀበልም ይችላል፣ እሱ ጻብቱ ይሄም እያልኩ ያለሁት ግን አንድ ነው። ለእኔ ኢትዮጵያዊነት ህዝብ ነው። ኦሮሞ፣ አማራ፣ ትግሬ አትልም። እኔም የከተማ ልጅ ነኝ። እኔ ለምሳሌ አማራን አጠፋለሁ ብለህ ስትዘምትበት ይህ ትክክል አይደለም ብዬ የምናገረው ኢትዮጵያን ስለምወዳት ነው። የኢትዮጵያውያንንና ኢትዮጵያን ስለምወድ ነው። ኖ በአማራ ህዝብ ላይ ይሄ የሚሆነው ነገር ትክክል አይደለም የምለው ኢትዮጵያን ወዳታለሁ። ኢትዮጵያ አማራ፣ ኦሮሞ፣ ትግራይ ምናምን ብለን የኖርንባት አይደለችም። እንደዛ አላደግንም። ስለዚህ ለይቼ አማራን፣ ለይቼ ኦሮሞን፣ ለይቼ ትግራይ ሲጠቃ ዝም አልልም። ለምን እንደዛ እናውቅም። ትግራይ ሲጠቃ ትግራይ መጠቃት የለበትም፣ ትግራይ ኢትዮጵያዊ ነው ብዬ ለትግራይ ቆማለሁ። እኔ አሁን ሸውራራና ጠንጋራ ማየው ምንድን ነው የትግራይ መከራ ብዙዎቹ አይታያቸውም። ግን ምን ይሉሃል? ኢትዮጵያ እንወዳታለን ይላል። እኔ ስለ ህዝብ ነው ማወራው፣ ስለ ትግራይ ፖለቲከኛ፣ ስለ ህገ መንግስት እኔ አላወራው። ህገ መንግስቱ እኔም የማልወደው ነው። የትግራይ ህዝብ የሆነ ነገር ሲሆንበት አዳሜ ትክክል የሚያየው አይኑ ሁሉ ተጠናግሮ አርቲስቱ ድራማ ሰሪው ምናም ይጠናገርበታል። ምንም አይልም። ሌላ ጊዜ ይመጣና ኢትዮጵያን ወዳታለሁ የኢትዮጵያ ደራሲና አርቲስት ነኝ ብሎ ይመጣል። አማራም ህዝብ በመከራ ያልፋል። ሌላውም እንደዛ ይሆን። አሁን እኔ ዲሽታጊናን ለምንድን ነው የምታደንቀው ብትለኝ እንደ አርቲስት ጦርነት አያስፈልግም። እኔ ህዝብህ ለህዝብ ተገዳደሉ ብዬ አልዘፍንም። እምቢ አለ፣ ዋጋ ከፈለ። የትም ቦታ እንዳይዘፍን፣ የትም ቦታ እንዳይቀርብ፣ ከቤቱ እንዳይወጣ ታሸገበት። ይህ ሰውዬ የፖለቲካ ኢንተረስት የለውም ዲሽታጊና። ሙያዬ ግን አይፈቅድም፣ ላባላ አልችልም፣ ትግራይም ወንድሜ ነው ስላለ ነው። እኔ አሁን ቴዲ አፍሮ እስካሁን ድረስ እኔ በዚህ ሙዚቃ ገንዘብ እየሰራ እንጂ ዋጋ እየከፈለ እንዳልሆነ ይገባኛል። ሊያሳስረው የሚችልም ነገር የለም። 8 ዓመት ጠብቆ ለምንድን ነው ይሄን የዘፈነው ሲሉኝ ኢትዮጵያውያንን ስለሚወድና ኢትዮጵያ ስለሚወድ አይደለም የምለው። ገንዘብ ሊሰራ መጣ። ኦፍኮርስ ስራው ነው። ዶላር ይሰበስባል፣ ብር ይሰበስባል። ሊዘፍን መጣ፣ ብር ይሰበስባል። በተረፈ ኢትዮጵያውያንና ኢትዮጵያ ፍቅርማ ከሆነ 8 ዓመት ሙሉ አብይ አህመድ እየገዘገዘ ያፈረሳት ኢትዮጵያ ስንት ህዝብ ታረደ፣ ስንት ደም ፈሰሰ። ይሄ እኮ ዘፈንም አያስፈልግም። አሁን ደግሞ እኔ ላውራ ወንድም አለ። ሆሊውዶች ከሆሊውድ አክተሮች አትማርም እንዴ? በግልጽ ወጥተው ትክክል አይደለም የሚሉትም ትክክል አይደለም ብለው ፌስ ያደርጋሉ። 8 ዓመት ጸጥ ብለህ መታ አሁን ኢትዮጵያን ይወዳል በዚህ ዘፈኑ እናራግብለት። ግን ኤድመን አንደጋግመው ገብቶኛል። ሉክ አንደኛ አብይ አህመድ የዘገዘገው ያፈራረሰው ሀውባውት ስዩም መስፍን የዘገዘገው ሀውባውት መለስ ዜናዊ የገዘገዘው በጥቅሉ ነው ማየት ያለብን። ዚስ ኢዝ ኢህአዴግ ኦኬ 17 ቁምጣ ባቀመለው ነው ምናምን ብሎ ነግሮሃል። በቅኔ ትክክል አይደለም
በቃ ዘረኝነት ትክክል አይደለም፣ የኢትዮጵያን አንድነት መሸርሸር ትክክል አይደለም። ያን ካለ በኋላ አንተ ቅድም እንደውም ጠቆም አድርገዋል። የውሸት ፎልስ ፍላግ ምናምን አምጥተው ምንድነው መኪና ገጭተሃል ነው ሰው ገጭተሃል ምናምን ብለው አስረው አሰቃይተው ዋጋ ከፍሏል። ይሄ ሰውዬ ዋጋ ከፍሏል። የፖለቲካ እንትን ውስጥ አላውቀው ምናምን የምትለው ነገር ተወሱን። ቴዲ አፍሮ ማለት ተራ ዘፋኝ አይደለም፣ የህዝብ ድምፅ ነው፣ የኢትዮጵያ ምልክት ነው። ወደድከውም ጠላኸው ቴዲ አፍሮን ማትቀበሉት ማይኖሪቲ ናት። ሆልዶን በቃ ጨርሰሃል ቅድም። አሁን ደግሞ ነው ይላውራ። ለእኔ አንድ ነገር ልታስረዳኝ የማትችለው ወደ ፖለቲካው ትወስድብኛል አንተ። ኦኬ ቴዲን ከፖለቲካ አውጣውና ህዝብ ይወዳል ያልክበትን ነገር ለምሳሌ ነገሮችን እኮ አንተ ኑዋንስድ የሆኑ ነገሮች። ህዝብ ማለት እኮ ማን ነው? ይኸውልህ ህዝብን እኮ ማየት ያለብህ እኔና አንተ እዚህ በፖለቲካ አክቲቪዝም እንደምናደርገው ይሄ በጣም ዳርክ የሆነውን ነገር ናቪጌት እየቀያየረ ትግራይ ጋር ድምፁ ነው መጥቶ አማራ ጋር እዚህም እዛም እንደዛ አይነት እንዲሆን መጠበቅ የሆነ ዴፊኒሽኖችን እናስተካክል። እዚህችን የፈለግኳል ኢትዮጵያን ይወዳታል የሚባለው ዲፊኒሽን መንገዶች አሉት። እያንዳንዳችን የምንመልስበት እኮ የራሳችን እኮ መንገዶች አሉት። አንተ አንድን ሰው ኢትዮጵያን ይወዳታል ስትለኝ ምን እያልከኝ እንዳለ ከገባኝ ነው የምንግባባው። ምንድን ነው ኢትዮጵያን ይወዳታል? ፕሊስ አስረዳኝ። የአንተን ትርጉም ማወቅ ፈልጋለሁ። ቹቹ ኢትዮጵያን ይወዳል ስትለኝ ከሌ ምን እያልከኝ ነው? ንገረኝ፣ አስረዳኝ ፕሊዝ። ሞጣም እኮ የኢትዮጵያ መናገር እኮም አልቻልኩም እኮ። እስቲ ብታዳምጥ እኮ ትረዳ። ጀስት ጊቭ ሚ 3 ሚኒትስ ከዛ ዝም ብለህ ኖት ያዝና ሜይ ቢ ዛሬ ባይገባ ነገ ይገባል። ጀስት ሊስን ቱ ሚ። ግድ የለም ቹቹ፣ እኔ አንተን ማቀህ አሁን ለምሳሌ ቹቹ ኢትዮጵያን ትወዳለህ? ኦኬ ትወዳለህ? በጣም ልጆች ሆነ ዛሬ ኤድመን ተው ግድ የለም ቹቹ። እስቲ እኔ ሲምፕል ስጠይቅህ ትሮጣለህ። ቹቹ ኢትዮጵያን ትወዳለህ ወይ? አትመልስም። አየው ይሴ ይኖ ለምን ኦሮሞ ስትሳደብ ነው የምትውለው? ትግራይ ስትሳደብ ነው የምትውለው? አማራ ስትሳደብ ነው የምትውለው? ለአንተ ኢትዮጵያን ዲፋይን አርጋት ያልኩ ለዛ ነው። ዲፋይን አታረጋትም። ለምን? እያንዳንዱን ህዝብ ስትሳደብ ነው የምትውለው። ስለዚህ ትመጣና እዚህ ኢትዮጵያዊነት ልታስተምረኝ ትፈልጋለህ። የኢትዮጵያን ብሔር ብሔረሰብ ስትሰድብ ሻንቅላ፣ ጋላ፣ ቅማላስ አንተ ጥሩ ኢትዮጵያን የምትወድ እኔ ማልወድ ሆነን እንመጣለን። ኖ ውሸት ነው። ኢትዮጵያን መውደድ ምን እንደሆነ በደንብ ዲፋይን አታረጉትም፣ አታውቁትም የምለው ለዛ ነው። ብታውቁት ኢትዮጵያን በትክክል ኢትዮጵያን መውደድ ምን እንደሆነ ብታውቁት ኦሮሞንም ታከብራለህ፣ አማራንም ታከብራለህ፣ ትግራይንም ታከብራለህ፣ ቤንሻንጉል ታከብራለህ፣ ጋምቤላ ታከብራለህ። ሻንቅላ ምናምን ስትል ለእኔ ልታስረዳኝ አንተ ችግር የለም። ኢነፍ ራንቲንግ ይበቃል። ይኸውልህ ኤድመን፣ እኔ እናንተ ብዙ ዓመት እንተዋወቃለን። ተከባብረን እናውራ። ሁለታችንም የራሳችን እንትኖች አሉን አይደል? የምንሰራው ስራ አለ። አትሊስት በኢኳል ደረጃ ተከባብረን ሪስፔክት ተደራርገን እንደማመጥ ለመፍትሄ ከሆነ ለሶሉሽን ከሆነ አሁን ወደንም ጠላንም ቴዲ አፍሮ ኢዝ አ ፎርስ ቱ ሬከን ዊዝ። ትልቅ ኃይል ነው፣ ትልቅ ስበት ነው፣ በቃ ቮልካኖ ነው። ይህን መጀመሪያ እንቀበለው። ቴዲ አፍሮ ያሰኘው ምንድን ነው? ይህን ያህል ሰዎች የሆነ ነገር ባለ ቁጥር ገና ጋዜጣ መግለጫ እንትን ባለ ቁጥር ሀያላን የሚደነግጡበት ጋዜጣ መግለጫ የሚታገድበት እያንዳንዱ ሰው ደቂቅ ሊቁ ሁሉም ምን አለ ቴዲ ምንድን ነው ምናምን የሚልበት ምንድን ነው ብለህ ጠይቅ። አት ዘ ኮር ቴዲ አፍሮን ካየው የፐብሊክ ስፔስ ታሪኩን የፐብሊክ ፕሮፋይሉን ካየኸው ኮንሲስተንትሊ ንቅንቅ ሳይል ዘረኝነትን፣ ብሔርተኝነትን ሲቃወም የነበረ ሰው ነው። የኢትዮጵያ ችግሩ ደግሞ የኢትዮጵያ ሕዝብ በተፈጥሮ ክፉ ሰው ስለሆነ የኢትዮጵያ ሕዝብ ለኮኤግዚስተንስ የማይመች መበላላት የሚወድ መጠላላት የሚወድ ክፉ ሰው ስለሆነ ሳይሆን ኢትዮጵያዊው ፖለቲካው ያመጣው ችግር ነው። ለኛ ሀገር መቆሰል፣ ለኛ ሀገር መበዳደል፣ መገዳደል፣ መበሻሸቅ እንደዚህ አይነት ከሰውነት በታች የሆነ ኑሮ ላለፉት 40-30 ዓመታት የኖር ነው። በዓለምም የሌለ በእኛ ታሪክም የሌለ የዘር የጎሳ ፖለቲካ የሚባል የኢትዮጵያ ሩሊንግ ፖለቲካ ሆኖ ስለተገኘ ነው።
ህዝቡን ያበላሸው ያ ነው። ህዝቡ መሬት ላይ ያለው ህዝብ ከፓኪስታናዊ፣ ከአሜሪካዊ፣ ከአውሮፓዊ የተለየ ክፉ ሰው ሆኖ አይደለም። ኢንፋክት እንደውም ኢትዮጵያዊ ደግ ሰው ነው። ምክንያቱም ስናት ቢኮዝ እኔ ባያዝድ ስለሆንኩ ወይ ከኢትዮጵያዊ እናትና ከኢትዮጵያዊ አባት ስለተወለድኩ ሳይሆን ብዙ ሀገሮችን እንደሄደ ሰው ብዙ ካልቸሮችን እንዳየ ሰው ኢትዮጵያዊ ኦነስትሊ እውነት እግዚአብሔር በሚያውቀው ደግ ህዝብ ነው። ስለዚህ ቴዲ አፍሮ ደግሞ ይሄ ደግ ህዝብ እንደዚህ እንደ ክፉ እንደ ጭራቅ እንዲሆን ያስባለውንና ያመጡትን እነዛ ከጫካ መጥተው እንደዚህ አይነት ፖለቲካ የጣሉትን ሰዎች ኢህአዴግ የሚባሉ በኋላም ደግሞ ከራሳቸው ልጅ ስልጣን ላይ ያወጡትን አብይ አህመድን አጥብቆ በቅኔ በአሽሙር በጥበብ ሲቃወም ነበር። ለዛ ሀያል ጠላቶችን አፍርቷል። በጣም ብዙ ጥርስ የነከሱበት ጠላቶችን አፍርቷል። ላለፉት 8 ዓመታት ቶኑን በተወሰነ ደረጃ ቀንሷል። ፕራግማቲክ ኳይቲዝም በሚለው ስሌት ሁኔታዎቹን አየ። ነገርየው ሲጦዝ ለኢትዮጵያ ህዝብ መትረፍ አለብኝ፣ ለቤተሰቤ መትረፍ አለብኝ፣ ትልቅ ፓወር እሱ ጋር እንዳለ እግዚአብሔር ለሆነ ዓላማ እንዳስቀመጠው የሚረዳ ጥበበኛ ሰው ስለሆነ አስተዋይ ሰው ስለሆነ እንደው ዝም ብሎ እንደ ቢራቢሮ እሳት ውስጥ ገብቶ መጥፋት እንደሌለበት ስለሚያውቅ፣ ምክንያቱም እሱ ቢሞት የኢትዮጵያ ህዝብ ነው የሚሰበረው፣ ልባችን ነው የሚሰበረው፣ ሚሊዮኖች ናቸው ልባቸው የሚሰበረው። ይሄን ያውቀዋል። ዝም ብሎ ዘሎ አብይ አህመድ የሚባል ኢሪስፖንስብል የሆነ ሰው እንዴት ሃጫሉን እንደገደለ አይተሃል። እንዴት አድርጎ ብዙ ሰዎችን እንዳስገደለ፣ እንዴት አድርጎ ትግራይ ውስጥ በነበረው ጦርነት እነ ስዩም መስፍን የሚባሉ ሰዎች እንዴት እንደሞቱ አይተሃል። ባለፉት 8 ዓመታት የእብድ ሀገር ነው የነበረው ኢትዮጵያ። በእንደዚህ አይነት ኢንቫይሮንመንት ውስጥ እንደ ቴዲ አፍሮ ያለ ሰው ኢትዮጵያ ብታጣ ምን ሊፈጠር እንደሚችል አስበዋል? እኔ ማሰብም አልችልም። ኦኬ። ስለዚህ ስማርት ሆኖ በተለያየ ነገር በነጠላ ዜማዎች ሀሳቡን ገልጿል። የዘር ፖለቲካ ችግር ነው እንተው፣ ይሄ ነገር ፍቅር ይሻለናል እያለ በዛው መንገዱ ተናግሯል። ቶኑን ቀንሷል። ፕራግማቲክ ሆኗል። that's what has happened. it's not because ሰዎች ሲሞቱ ስለማያዝን አይደለም። እንኳን እንደሱ ያለ ሰው ስለ ኢትዮጵያውያን በተለያየ መንገድ ያነባ ሰው ይቅርና ሁላችንም እኮ አንተም እኔም እኮ ለኢትዮጵያ ህዝብ አንብተናል፣ ለኢትዮጵያ ህዝብ አልቅሰናል። ብረን ነው የምታወራው። ግን ቹቹ ካንተ ነው የሚወጣው። ይሄ ምን እንዳለ ሰምተሃል? የትግራይ ጦርነት ላይ ጎንደር ምን እንዳለ ሰምተሃል? ቴዲ ምንድን ነው ያለው? ብርሃኑ ነጋ ሚሊዮኖችን ሲያስደፍርና ሲገል ለቴዲ ኢትዮጵያዊነት ያኔ ተመልሷል፣ ኢትዮጵያ ወደ ቀድሞ ገናናነቷ ተመልሳለች አለ። የትግራይ እናቶችን ትግራይ ኢትዮጵያ ስለ ኢትዮጵያ ስለምንደጋግም ነው ኢትዮጵያ እያልክ የኢትዮጵያ ማህፀን ነች። የእናታቸውን ማህፀን ሲደፍሩ ኢትዮጵያኖች ለቴዲ ምን ሆነ ማለት በጣም ወደዛ ገብቶ ኤኒዌይ ትናገራለህ። ኤኒዌይ የማንን ልጨርስ? እኔ ምን መሰለህ አዳምጥ። እውነቱ ሲነገር ቹቹ ኢትዮጵያኖች እናታቸውን ሲደፍሩ ኢትዮጵያዊነት አለ ከመቼውም በላይ ወደ ቀድሞ ገናናነቷ ተመልሷል አለ በድፍረት። ይሄ ነው ለአንተ ኢትዮጵያዊ፣ ይሄ ነው ለአንተ በቃ የዘር ፖለቲካን የሚጠላ ጀግና። ቁርጠኝነት የትግራይ እናት ተደፈረች። ታመጣልኝ ማስረጃ። የትግራይ እናት እንኳን ተደፈረች ሊል አይችልም ቴዲ። ቴዲ አፍሮ የትግራይ እናት እንኳን ተደፈረች፣ ትግራይ እንኳን ጠፋች ሊል አይችልም። አታመጣልኝ አለ። እንደዛ በቃ አልኩ እኮ የኢትዮጵያ ገናና ካለ ብርሃኑ ነጋ የትግራይ እናትን ሲያስደፍር ይሄ ዘረኛ የሱ ዘር በቃ ኢትዮጵያዊነት ገናና ሆነለት። እሱ ግን በ17 ቁምጣ የዘፈነ ጊዜ የተደፈረች እናት የለችም። የሰዎች በፖለቲካ አመለካከታቸው ታስረው ሊሆን ይችላል፣ አልፎ አልፎ ሞተው ሊሆን ይችላል። ህዝብ አላለቀም፣ እናቶች አልተደፈሩም። እሺ ቹቹ ያኔ ምን አለ? ጎንደር ላይ ካባ ለብሶ የክብር ምናምን አድርገውት ኢትዮጵያዊነት ወደ ቀድሞ ገናናነቱ የተመለሰበት ዘመን አለ። ጉድ ነው ያልነው እኛ ተጋሮች። እኔ ምን መሰለ የማነ እኔ ይልክ አንድ መስማማት ብዙ ውይይታችን ላይ መስማማት ያልቻልነው ምን መሰለ፣ ኢትዮጵያዊነት በትክክል ዲፋይን አልተደረገም። ለምሳሌ ቹቹ ኢትዮጵያ ሲል ሰማለሁ። ኦሮሞ ቹቹ ኢትዮጵያዊ አይደለም ወደ ማዳጋስካር ይሄድ ሲል ብዙ ጊዜ ሰማዋለሁ። ሌላውንም እየጠራ እምልህ አሁን በስም መጥራት አይጠበቅብኝም ይሄድ ኢትዮጵያዊ አይደለም ሲል ሰማዋለሁ። ኦኬ ኢትዮጵያዊ ማን ነው የሚለው ጥያቄ ለኔ አለ። ማን ነው ኢትዮጵያ? ለዛ ነው መስማማት አለብን። ኢትዮጵያዊ የሚባለው ማን ነው? ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ ሁሉም ህዝብ ነው ኢትዮጵያዊ ወይስ
አይ ከሌ ኢትዮጵያዊ ነው ከሌ አይደለም የምንለውስ አለ ወይ? ምክንያቱም እንደዚህ አይነት ውይይቶች ስለምሰማ ነው ከቹቹ ኢትዮጵያ አይደለም የሚላቸው ብሔሮች አሉ። ትረዳሃለሁ። እሱን ከታች ግን አንድ ታዋቂ አክቲቪስት አለ እየጠየቀ ነው። ቴዲ ማን ነው? አዲስ ታይምስ አስገባው። እሱን እኔ ግን መልስ እሰጥሃለሁ። አንዱ እሱ ሰዎች እኮ አውቀው ቴዲ አፍሮ ትክክል ነው ያለው እኮ ነው የሚሉ እኮ ያኔ የትግራይና ሲደፈር ኢትዮጵያ ገኗል፣ የብሔር ፌዴራሊዝም ሞቷል፣ ትክክል ነው ነው የሚሉት እኮ ሂፖክራሲ ዝጋመት እና እኔ የማነ እኔ አሁን ማወቅ የፈለኩት የማነ ማወቅ የፈለኩት እኔ መርካቶ መሀል መርካቶ ነው የተወለድኩት። የእናንተን ባህሪ ይቅርታ አድርግልኝ ብራዘር። ኢትዮጵያኖች ማለት ከልባችሁ ደስተኞች ናቸው። ያን ነገር ኢትዮጵያዊነት ማለት ለእናንተ ያ ነው። ይህንን ኢትዮጵያዊነት የምትሉት ግን ያው መታችሁ ያው የክርስቶስ አይነት ነገር ኤድሞንድ ክርስቶስን ፈሪሳውያኖች የሆነ ጥያቄ ጠይቀውት ሲጠይቃቸው እንዲህ ብለን ብንመልስማ ህዝቡ በድንጋይ ይወግረናል ብለው የሸሹትን ታውቀዋለህ። የኢትዮጵያኖች እኮ እንደዛ እኮ ነው። አይ እንዲማ ብንል እዚህ ጋር 1000 ሰው እየሰማ ነው፣ ይህንማ አንደግፍም፣ ግን በውስጣቸው ይደግፉታል። የትግራይ እናት መሞቷ ለእኔ አንዴ ስላነሳኸው ኢትዮጵያዊ ማን ነው የሚለውን አንዴ ልናገር፣ በጣም ኢምፖርታንት ስለሆነ የጠየቀው የማነ እኔም ያልገባኝ በየቤቱ ኢትዮጵያዊነት ሲተረጎም የምሰማው ኮምፕሊትሊ ዲፈረንት ነው። ቹቹ ራሱ ኢትዮጵያዊነትን የሚተረጉሙ የተለየ ነው። አሁን እኔ ያልገባኝ ኢትዮጵያዊነት ስንል ሁሉንም ብሔር ያለውን ህዝብ ነው የምንለው ወይስ ኢትዮጵያዊ የሚባል ኢትዮጵያዊ ማይባል አለ ወይ? አንዱ የኔ ጥያቄ ነው። ምክንያቱም የተለያየ ዴፊኒሽን ስለምሰማ። ዋናው ርዕሳችን ግን ቴዲ ነው። ቴዲ አፍሮ ኢትዮጵያን ይወዳል ስትሉኝ አስረዱኝ ያልኩት የኢትዮጵያን ህዝብ ይወዳል እያላችሁኝ ነው። ኦኬ፣ የኢትዮጵያን ህዝብ የሚወድ ከሆነ ይህንን 18 አልበም ሙዚቃ ዩቲዩብ ላይ ለገንዘብ ከማውጣቱ በፊት 8 ዓመት የት ነበረ? ኢትዮጵያ ፍርስርሷ እየወጣ ህዝቡ እየተፈነቃቀለ ሚሊዮኖች በስደት የሞቱበት አትሊስት እኮ ፖለቲካዊ ቅር ለዚህ ህዝብ ምን ብሎ ነበር በዚህ 8 ዓመት ብዬ ስፈልገው የለበትም። አሁን መጣ። አሁን ኢትዮጵያን ይወዳል የምትሉኝ ዩቲዩብ ላይ ገንዘብ ስለሚሰራ ነው ወይ? ሙዚቃ አቀናብሮ ነው ወይ? ድግ ኢትዮጵያ እንደዚህ አትውረድ። ተው ኤድመን ተው። አንተ በላይ ይወርዳል እንዴ? ኖ ምክንያት አለኝ፣ እነግርሃለሁ። ሻንቅላ ባሪያ እነግርሃለሁ። በደንብ ችግር የለብኝም፣ እነግርሃለሁ ለምን እንደሆነ። ለምንድን ነው እንደዛ ኢትዮጵያ ለምን እንደሆነ ልንገርህ። ይኸውልህ ግን አታቋርጠኝ። ይኸውላችሁ ኔሽን ለመገንባት መልታይካልቸራሊዝም የሚባል ነገር አይሰራም። ብሔር ብሔረሰብ የሚባል ነገር አይሰራም። ከታች አለ ኤድመንድ አዲስን አስገባ። ግን አታቋርጡኝ፣ እኔን ሞት ባይኖርም አታቋርጠኝ። ይኸውላችሁ ሉክ በቃ ሲሪየስ ጥያቄ ስላነሳ ሲሪየስ እንድታዳምጡኝ ይፈልጋለሁ። አለመስማት መብታችሁ ነው፣ ችግር የለውም። ዘ ፋክት ኦፍ ዘ ማተር ግን ከዌስት ፊሊያን በኋላም ያለውን በቲዮሪ በፖለቲካል ቲዮሪ ደረጃ ካወራ ኔሽን ከተባለ ካልቸር፣ ላንጉዌጅ፣ ቦርደር ኢትዮጵያ እንደ መልክዓ ምድር ታያታለ፣ እንደ ቴሪተሪ፣ እንደ ካልቸር ታያታለ፣ አዘ ፖለቲካል ካልቸር፣ እንደ ላንጉዌጅ ታያታለ። አንድ ኮመን ብሔራዊ ቋንቋ ከሌለን ኦኬ ኦሮምኛ የሚናገር ስልጥኛ፣ አፋርኛ፣ የተለያዩ ኤትኒክ ኢንክሌቮች እዚህም እዛም አድርገህ ኢትዮጵያ የሚባል የለም። ኢትዮጵያ ማለት የሆነ መልክዓ ምድር ላይ ጉራማይሌ የሚናገር ቋንቋ ኢትዮጵያ አይደለም። ኢትዮጵያዊነትን ወደ ሴንተር አሲሚሌት አድርገህ ወደ አማርኛ ቋንቋ ወደ መናገር ወደ መግባባት። እኔ እዚህ ቤት የምመጣው እኮ አማርኛ ስለቻልኩ ነው። አማርኛ ባልችል እዚህ አልመጣም። ኢትዮጵያዊ አይደለሁም። ኢትዮጵያዊነት እያልን የምናወራው ነገር አት ዘ ኢንድ ኦፍ ዘ ዴይ ወደ ፖለቲካ ሴንተሩ መምጣት ማለት ነው። ይሄንን አንድነት የሚፈጥርልህ የአንተ ህመም የኔ ህመም እንዲሆን በአንድ ኮሚኒቲ ውስጥ መጠቃለል አለብን። ላይፍ ስታይላችን የአንተ ሁኔታ የኔ ሁኔታ መቀራረብ መቻል አለበት። አንተ ኮምፕሊትሊ ኤትኒክ ኤንክሌቭ ውስጥ ሆነ ትግራይ በሚባል ቦታ ለብቻ በራስ ቋንቋ በራስ አስተዳደር አዳዲስ ትርክቶችን አምጥተ መሬት የኔ ነው ብለ ወልቃይት የኔ ነው ብለ የተለያየ ነገር አምጥተ አንቀጽ 39 ብለ ገነጠላለሁ ብለ ታንክ ታጥቀ እንግዲህ ይሄ በጦርነቱ ሻንቅላ ባባለህ ነው ምሳደበውማ ኢትዮጵያን ስለምታ ጋላ ከመሆነኝ ፊንፊኔ የኔ ነው ካልክ ታዲያ አንተ ኢትዮጵያዊ እኮ አይደለህም እንዴ? ሆልድ ኦን ያ ዩ ሜይ ላፍ
ጉዴላ ነኝ ብለህ ሆሳዕና የኔ ነው እዚህ ነፍጠኛ አትምጣ፣ ጉራጌ ወልቅጤ ላይ ቅር፣ ትግሬ አድዋ ላይ ቅር ካልከኝ ኦፍኮርስ ጉዴላ ነህ። ስለዚህ እኔ የምልህ ኢትዮጵያዊ ለመሆን ከፈለግ ኢትዮጵያዊ ሁን። የኤትኒክ አይደንቲቲዎችን አታምጣ ወደ ገበያው። አባገዳ፣ ጨምበላላ፣ ፊንፊኔ፣ ወልቂጤ፣ ወልቃይት ምናምን አትበል። እንደ ፖለቲካ ቋንቋህን ተወደዋለህ፣ አክብረው። ከራስ ወገን ጋር ቋንቋህን አውራ። ባህልን ተወደዋለህ፣ ከራስ ወገኖች ጋር ባህልን አውራ። እኔ ምን አገባኝ ስላንተ ቋንቋ? እኔ ምን አገባኝ ስላንተ ባህል? አይደላችሁም ትላቸዋለህ። ከማዳጋስካር ኢትዮጵያዊነት የጋራ ቋንቋ አለው። 88 ቋንቋ መናገር አይደለም ኢትዮጵያዊነት። እኔ እኮ አንድ ቋንቋ ነው የምችለው። ኦኬ፣ እነዚህ ሰዎች ከየትም ይምጡ ከማዳጋስካርስ ቢመጡ ኢትዮጵያ አይደሉ? ኖ አይ ማዳጋስካር ምናምን የፖለቲካ ሜምበርሺፕ ይቻላል። የማነ ፕሊዝ የማነ የኢትዮጵያ ሕዝብ 80% ስንት ቋንቋ ነው የሚችለው? የማነ እባክህ ይኸውልህ 80 ማን ነው ከማዳጋስካር የኢትዮጵያ ሕዝብ ስንት ቋንቋ ነው የሚችለው? 80%። ሲዳማው ሲዳምኛ ነው የሚችለው፣ ኦሮሞ ኦሮምኛ ነው የሚችለው። አንተ እንደምትለው አይነት ኢትዮጵያዊ የለም። ከሌላ በቃ የራሱን ሀገር ይስራ። ይኸውልህ እኔ የምነግርህ የማነ አንተ እኮ ከዚህ በፊት አውርተናል። ማነህ አንተ? ሁ አር ዩ? እሱን ልነግርህ አልሰራማ። አንተ የምትገድበው ሁ አር ዩ? እንደ አንድ ኢትዮጵያዊ እንደ አንድ ኢትዮጵያ ሄሪቴጅ ቹቹ ሰዎችን ይኸውልህ አንተ የምትፈልገውን ነገር የሰዎችን ምርጫ ጨርስና እኔ እጨርሳለሁ። አሜሪካ የኖርክ የሰዎችን መብት ላይ እንደዚህ ቆመ በጣም ኮስተር ብለህ ኢትዮጵያዊ ካልሆናችሁ ትጠፋላችሁ። አሁን ምን እያለን መሰለህ ቹቹ? እኔ አላልኩም ጠፋላችሁ። አብይ ያለንን ነገር እያለን ነው። ሰምተዋል? ወዴት ነበር አይደል? ወደ ታንክ ሄደ፣ ወደ መሳሪያ ሄደ። ምን እያለን ነው? ለበሬው ስንል ዶሮን አናርድም። የትግራይ ህዝብ ለምን አታልቁም? ኢትዮጵያዊነት መቀጠል አለበት እያለን ነው። ከሰማኸው እንድምታው እንደዛ ነው የንግግሩ የቹቹ። በቃል በግርድፉ አላለውም እንጂ እንድምታው በደንብ የንግግሩ እንድምታ የሲዳማ ህዝብ የምን ህዝብ እኔ ኢትዮጵያዊ ማን እንደሆነ ለቹቹ ብጠይቀው ራሱ በትክክል አይነግርም። ይቆጣል፣ ይበሳጫል፣ ስሜታዊ ይሆናል፣ እጁን ያወራጫል እንጂ በትክክል ብጠይቀው ኢትዮጵያዊ ማን ነው ዲፋይን አድርገው ብትለው አያደርገውም። ለመሰለህ ኤድሞንድ ለሱ ኢትዮጵያዊነትን የሚያደናቅፍ ህዝብ ኢትዮጵያን እስካደናቀፍ ድረስ ቢጠፋ ጽድቅ ነው ለቹቹ። አየህ አሁን ቹቹ አሜሪካ ነው የሚኖረው በጣም በሚያሳዝን ሁኔታ። አንፎርቹኔትሊ ብዙ ሀገሮች እኮ ተፈጥረዋል ዓለም ላይ ቹቹ። ዓለም ላይ ብዙ አገሮች የተፈጠሩት እኮ አሁን ለምሳሌ ፔይባ እና ሉክሰምበርግ እና ቤልጅየም አንድ ንጉስ ነው የነበራቸው። አንድ ንጉስ ለብዙ ዓመታት አንድ ሀገር ነበሩ። ዛሬ 3 ሀገር ናቸው። አንድ ቤት ለሁለት ከፍለው አስምረው መግባባት ስላቃታቸው አንድ ቤት ለሁለት ሳሎኑና መኝታ ቤቱ ፔይባና ቤልጅየም ሆኖ ማለት ነው። እንደዚህ እየኖሩ ነው በሰለጠነ መንገድ። ቹቹ ምንድን ነው የምትለን? ኢትዮጵያዊነት እንደዚህ አይሆናትም። ኢትዮጵያዊነት መንግስተ ሰማያት ስለሚያስገባ ኢትዮጵያዊነትን ጎዳኝ። በቃ ኢትዮጵያዊነት ሀብት ሊፈጥርልኝ አልቻለም፣ ዲሞክራሲ ሊያመጣልኝ አልቻለም፣ ድንቁርና ሆነብኝ። በቃ ለ100 ዓመታት በኤክስትሪም ፖቨርቲ ተቃጥሎ ከመጥፋት ምድር ላይ ለስጋ ስለሆነ የምንኖረው ሲስተም ለስጋ ስለሆነ እኔ ራሴን ስትራቴጂ ፖሊሲ አውጥቼ እሞክራለሁ የሚል ሰው መጥፋት አለበት የምትል ደንቆሮ ነህ ኩቹቹ። ኦኬ ስድቡን ተወው የማነ በጣም ገርሞኛል ዛሬ። ስድብህን አቁመው። ይኸውልህ እኔ ግን ሚውት አድርግ። አሁን ለማንኛውም የእኔ ተራ ነው። አቋርጠን የገባኸው አሁን እኔ መነግራችሁ አሁን እኔ ህዝብ ይጥፋ ቫዮለንስ አንድም ቀን ኮንዶን አድርጌ አላውቅም። እኔ እየነገርኩ ያለሁት ትግርኛ ትወዳለህ? ትግርኛህን አውራ። ማን ከለከለ? ስልጥኛ ትፈልጋለህ? ስልጥኛህን አውራ። ስልጥኛ ግን ኢትዮጵያዊነት አይደለም። ትግርኛ ግን ኢትዮጵያዊነት አይደለም። ኢትዮጵያዊነት የጋራ ቋንቋ የሆነው የጋራ ብሔራዊነት የፈጠርንበት ሁላችንም በፐብሊክ ስፔሶች ውስጥ የምንነጋገርበት በዘመናዊው ኢትዮጵያ ላለፉት 400-300 ዓመታት በነበረው ኢትዮጵያ አማርኛ ሆኗል። ሚዲየም ማለት ነው፣ እንደ ኮሚኒኬሽን ሚዲየም። አሁን እያወራን ያለ ነው እንደ ፖለቲካ ደግሞ ይሄንን ዋን ካልቸር ዋን ላንጉዌጅ ቦርደር የሚል ፖሊሲ አሲሚሌቲቭ ፖሊሲ የጋራ ቋንቋ ይኑረን፣ የጋራ ሶሻል ኮንትራት ይኑረን። ይሄ ኤትኒክ ኢንክሌቮች ኤትኒክ ሆምላንዶች በመሬት በስልጣን የሚያጣሉ በወርዴ በኮሚቴ የሚያስብሉ ነገሮች የሚበጁ አይደለም። የፖሊሲ ለውጥ የህገ መንግስት ለውጥ ይምጣ ሲባል
ቢኮዝ አገሪቷን ማፍረስ ስለምትፈልጉ አንቀጽ 39ን ይዛችሁ መጨረሻ በትናችሁን መሄድ ስለምትፈልጉ ኖ ያማ አማራ ለማድረግ ነው፣ እኛን አማራናይዜሽን ነው፣ እኛን ለመጨቆን ነው፣ ቅኝ ለመግዛት ነው የሚል ተራ ምክንያት ታመጣላችሁ ማለት ነው። ግን ይህን አማርኛ ደግሞ ታውሩታላችሁ። አየህ፣ ሁለት መሆን አይቻልም። ኢትዮጵያዊም ሆነ ፖለቲካሊ ኦሮሞ መሆን አትችልም። ሁለቱ አብረው አይሄዱ። ኦሮሞ እንደ ካልቸር መሆን ትችላለህ፣ እንደ ኮሚኒቲ፣ እንደ አንድ ንዑስ ማንነት። ፖለቲካል ኦሮሞ ሆነህ ግን ፊንፊኔ እኔ ነው ጅማ እኔ ነው ካልክ በኋላ ኢትዮጵያዊም ነኝ ማለት አትችልም። ምክንያቱም ጅማ ላይ ስኖር እኔ ኢትዮጵያዊ ሆኜ ነው መኖር የምፈልገው። አንተ ደግሞ ፖለቲካል ኦሮሞ ሆነህ መጥተሃል። አብረን ሁለታችን እኩል አንሆንም። ምክንያቱም ያ ኦሮሚያ የሚባለው ለኦሮሞ ያደላል፣ ኦሮሞን ዜጋ ያደርጋል፣ እኔን ደግሞ ሁለተኛ ዜጋ ያደርጋል፣ ማለት የእንጀራ ልጅ ያደርገኛል። ይሄ ማለት ደግሞ አፓርታይድ አለ። ኦልሬዲ የተሰራው ነገር አፓርታይድ ነው። ለዛ እኮ ነው ሰዎች የሚገደሉት። በቤኒሻንጉል ጉሙዝ በቀስት እኮ የሚገደለው አማርኛ ተናጋሪ ኢትዮጵያዊ አፓርታይድ ስርዓት ስለመጣ ነው። ኢትዮጵያዊ ከትግራይ ነው ተብሎ አማርኛ እየተናገረ ኢትዮጵያዊ ነኝ እያለ ይሄማ ጁንታ ነው፣ ይሄማ ወያኔ ነው፣ ጁንታ ነው ተብሎ የባንክ አካውንቱ ተከልክሎ ወደ ማጎሪያ ካምፕ ገብቶ የተጨፈጨፈው የዛሬ 2-3 ዓመት ይሄ የአፓርታይድ ፖለቲካ ያመጣው ጣጣ ነው። ኢትዮጵያዊ የሆነ ጎጃሜ ኢትዮጵያ ምድር ላይ በወረቀት ላይ ግንደበረት የሚባል ከተማ ኢትዮጵያ ምድር ላይ ሂዶ ጎጃም እንጀራ የለም እንዴ ለምን እንደምትመጣው ተባለ። እንግዲህ ጎጃም ጤፍ አምርቶ ኢትዮጵያን መላ ኢትዮጵያን የሚመግብ ቦታ ነው። ጀስት ፖለቲካው ግን ግንደበረት የሚባል ኦሮምኛ አጋጣሚ የሚናገሩ ኢትዮጵያውያን በሚበዙበት ቦታ ላይ አማርኛም ይናገራሉ። ምክንያቱም የኢትዮጵያዊነት መገለጫው ስለሆነ ያወሩት በአማርኛ ነው። በአማርኛ ያወሩት እዚህ ለምን ትመጣለህ ጎጃም እንጀራ የለም ወይ ብለው ጠየቁት። የዘረኝነት ፖለቲካ ይሄንን ነው ቴዲ አፍሮ የሚቃወመው። ዘረኝነት ፖለቲካ። አንተ ከየት ነህ? ማንነት እዚህ ጋርም ተናግሮታል። ማንነቴን አትጠይቀኝ፣ እኔው ራሴ ያውቀው የለ ወይ ማንነቴን አትጠይቀኝ፣ ከየት ነህ ምናምን አትበለኝ፣ ኢትዮጵያዊ ነኝ በቃ ወገንህ ነኝ እያለህ ነው። በቃ ያን አምጣ፣ ሌላ ነገር አያመጣም። ስለዚህ ህጉን ቀይር፣ ህገ መንግስቱን ቀይር፣ ትግሬ ነኝ አማራ ነኝ እስላም ነኝ ምናምን አትበል ነው ያለ። ይሄ በጣም ኮምፕሌክስ ፖለቲካ አልነበረ። ግን እንዳይገባችሁ ስለፈለጋችሁ አይምሯችሁን ስለደፈናችሁ ምን ታመጣላችሁ? ራሳችሁ ችግሩን ታመጡትና በኋላ ላይ ደግሞ ታለቅሳላችሁ። ገደሉን፣ ጮሁብን፣ ዘረኛ ነው፣ ትግራይ ጥፋል ትላለ። ኖ የትግራይ ነፃ አውጪንን ያሉት የራስ ሰዎች ናቸው አምጥተው ይህን ዘረኝነት ያመጡት። እነሱን ንቀፍ፣ እነሱን አካውንተብል አድርግ። የእነሱ አስተሳሰብ ከጠፋ ኢትዮጵያ ነፃ ትወጣለች። አለች ከተቀየረ ኢትዮጵያ ነፃ ትወጣለች። እኔ በመሰረቱ አንድ ሰው የፈለገውን የፖለቲካ አቋም የማራመድ መብት አለው። ቴዲ አፍሮ ህገ መንግስቱን የመቃወምም የመደገፍም መብቱ እንደተጠበቀ ነው። ምክንያቱም ፖለቲካን መቃወምና መደገፍ የተፈጥሮ ማንም ሰው መብት አለው፣ መብቱ የተሰጠው ነገር ነው። አሁን ግን እንትናችን ትንሽ መስመር ሳተ። ብዙ ጊዜ እኔ ቹቹን ስለ ኢትዮጵያዊነት ብዙ ሲያወራ ስለምሰማው፣ አንዳንዴ ደግሞ ሚዲያው ላይ ስገባ ኦሮሞ ጋላ ኢትዮጵያ አይደለም ሂዶ ወደ ማጋስካር ሻንቅላ ባሪያ እያለ እየተሳደበ ሁሉንም እንደ ህዝብ ሲሰድብ ስሰማው፣ አሁን ደግሞ አንዳንዴ ደግሞ ይመጣና ኢትዮጵያዊነት ዘረኝነት ምናምን አያስፈልግም ሲል ወይ ሁለት ቹቹ አሉ። አንደኛው ዘረኛው ቹቹ ኦሮሞ ሻንቅላ ባሪያ ጋላ እያለ የሚሳደብ ማይወድ ወይ እሱ ቹቹ ሌላ፣ እኔ ቤት መጥቶ ኢትዮጵያዊነት የሚሰብከን ቹቹ ሌላ ከሆነ አላቅም። እንደዛ ግራ ስለሚገባኝ ወደ ቴዲ ግን እንምጣ። ወደ ቴዲ አፍሮ ስመጣ እኔ ያልኩት ምንድነው፣ ቴዲ አፍሮ የፖለቲካ አቋም ይኖረዋል የራሱ። እሱም አይደለም ርዕሴ። ቴዲ አፍሮ ኢትዮጵያን ይወዳል ሲባል ትርጉሙ ያልገባኝ፣ ኢትዮጵያን ይወዳል የምትሉኝ የኢትዮጵያን ህዝብ ነው ወይ የሚወደው? የኢትዮጵያ ህዝብ የሚወድ ከሆነ በ8 ዓመት ውስጥ የኢትዮጵያ ህዝብ ኦልሞስት እየሞተና እየተፈናቀለ ሲጠፋ የት ነበረ? አይመስለኝም። ቴዲ አፍሮ ማንንም ወዶ ማንንም ጠልቶ አይደለም። ቴዲ አፍሮ ቢዝነስ ነው የሚሰራው። ልክ ውጭ ሀገር ዘፈን ሲዘፍን ተዋውሎ ተደራድሮ ተፈራርሞ ዶላር ተቀብሎ ዘፍኖ እንደሚሄደው አሁንም ካሴትም ሲያወጣ ህዝብን የሚያማልል ወይንም አቴንሽን እንዲሰጥ፣ ለምሳሌ ኢንተርቪው ተሰረዘበት እሱ ራሱ አየሩን ለመያዝ ነው። እንደሱ ይሉታል። አሁን እነዚህ ቲክቶከሮቹ እነዚህ ወጣት ተነሺዎቹ ምን ሲሉ ሰማለሁ፣ አየሩን ያዘው ይላሉ። እና
በዚህ አጋጣሚ እውነቱን ልንገራችሁ፣ ከገርል ፍሬንዱ ጋር ተጣላ ምናምን። አሁን ቲክቶከሮቹ እንደሱ ትሰማላችኋል። ከገርል ፍሬንዱ ጋር ተጣላ፣ አየሩን ሊይዙ ነው። አውቀው ነው፣ ተጣልተው አይደለም። ይነጋገራሉ፣ እንጣላለን ይባባላሉ። አየሩን ሊይዙት ነው እና ሽብር ለመፍጠር ነው፣ አቴንሽን ለመሳብ ነው። እንደሱ አይነት ጨዋታ ይጫወታሉ። ምንም ኢንተርቪው አትከለከልም። ቴዲ ዛሬ ኢንተርቪው ለማድረግ ከፈለክ እጅ ላይ ነው መድረኩ ያለው። ቲክቶክም ፌስቡክም ዩቲዩብም እጅ ላይ። ቴዲ ወጥቶ በዩቲዩብ የሆነ ነገር ቢል ዓለም ላይ ያለ ኢትዮጵያዊ በሙሉ ይሰማዋል፣ ያውቃል። ተከለከለ ምናምን ሽብር ነው። እቺ ዳስ ጣለ የምትባለዋ ነገር ስለገባች ኢትዮጵያን ይወዳል። ቢዝነስ ነው ይሄ። እኔ ማየው ቴዲ አፍሮን የሀገር ፍቅር የህዝብ ፍቅር አይደለም፣ የገንዘብ ፍቅር ነው። ቢዝነስ ነው፣ አለቀ። አርቲስት ነው፣ ለገንዘብ ነው የሚሰራው፣ ገንዘብ ያገኛል፣ በቃ። ከዛ ውጭ ግን እኔ ከሞት ባይኖር በላይ ቴዲ አፍሮ ኢትዮጵያን ይወዳል ብዬ ልል አልችልም። እንዲያውም እውነቱን ንገረኝ ካላችሁ እኔ ከቴዲ አፍሮ በላይ ኢትዮጵያን እወዳለሁ። አትሊስት አማራው የሚሙት ኦሮሞ የሚሙት ትክክል አይደለም ብዬ የህዝብን ድምፅ ፊት ለፊት እቃወማለሁ። ገንዘብ ተከፍሎኝ አይደለም፣ ገንዘብ ከፍዬ ለህዝብ ድምፅ ሆናለሁ። ከህዝብ ከዩቲዩብ ገንዘብ እየሰበሰብክ ኢትዮጵያን ትወዳለህ ምናምን ፉገራ ነው ያልኩት እንጂ ወደ ፖለቲካም አልወሰድኩትም ነገሩን ለማለት ነው። እሺ አዲስ ታይም ሲቀጥል ነው። ሰላም ብያለሁ። ኤድመን ከስር ሆኜ በጣም እየጠየኩ ነበረ። አጀንዳው አይ ቲንክ እኔ ሰሞኑን አልነበርኩም እና በዛ ምክንያት ይሄ አጀንዳ ከቴዲ ኢንተርቪው ከመከልከሉ ጀምሮ የነበረውን ኮንትሪቢሽን ምንድነው የኮንትሮቨርሲ አስተያየት አልሰጠውበትም እና እድሉን አላገኘውም ማለት ነው እና በጣም ደስ ብሎኛል። በመጀመሪያ ደረጃ ቴዲ አፍሮ ማን መሆኑን ቴዲ አፍሮ ብቻ አይደለም፣ ቅድም ቹቹ ገልጾታል። ቴዲ አፍሮ የኛን ኢትዮጵያዊነት የኛ ጄኔሬሽን የምንፈልጋትን ኢትዮጵያ የኖርንባትን ኢትዮጵያ የተጨቆንባትን የተገለልንባትን ኢትዮጵያ ሲያቀነቅን የኖረ ነው። ቴዲ አፍሮን የሚጠሉት ሰዎች ደግሞ አዲስ አበባ በባዶ እግራቸው መጥተው ፎቅ የገነቡ ህዝቡን የዘረፉ የገደሉ እና ከአዲስ አበባ እስኪባረሩ ድረስ ደግሞ ሌላው ሲሞትና ሲጨፈጨፍ ክብ ሰርተው ሲጨፍሩ ከበሮ ይዘው ሲጨፍሩ የነበሩ ከዛ እነሱ ላይ ደግሞ ጥፋት ሲደርስ ዛሬኛ ስንሞት ለምን ዝም ትላላችሁ ብለው የሚያለቅሱ ትናንት ሌላው ሲሞት ሲደንሱ የነበሩ በየኤምባሲው ሲደንሱ በየሰፈሩ ሲደንሱ ከበሮ ይዘው እንበር ተጋዳ ላይ ሲሉ የነበሩ ዛሬ እነሱ የአዲስ ታይምስ ችግሩ ቶፒክ ጠብቆ ማውራት አይችልም። ቶፒኩ ላይ እኔ አሁን ወደ ዘረኝነት ፌር ሁን እንጂ ኤድመን ስለ ፌርነት አታስተምሩኝም። ማናችሁ ከኔ በኋላ ነው አትሊስት ሚዲያ ላይ መጣችሁት። እኔ እያወራሁ ያለሁት በቴዲ ነው። እኔ አሁን ከብሔር ጋር ላይ ያዝኩ ከምን ጋር ላይ ያዝኩ ያወራሁት ቴዲን አነሳው፣ ስለ ቢዝነስ ነው ያወራሁት። አዲስ ታይም ሲመጣና እንበር ተጋዳ ላይ ያለው አሁን ወደ እንትን ወሰደው ወደ ብሔር። አሁን ከትግራይ ጋር ልትያያዝ ነው። ደጋፊዎች ናቸው እነዚህ። አሁን ከትግራይ ጋር ልትያያዝ ነው። ሰው አልሞተም እኮ አልሞተም። አይ ኖ እኔ ፈለኩት እናት ስትሞት ኢትዮጵያ ገናና ነች ሲል የነበር ሌባ ጉራጌ ነው፣ ሌባ ዘረኛ ነው ነው ምን። ኦኬ ቆየማነ ወደዛ ተወስዱብኛል። ይሄን የጠላሁት እኔ አሁን እኔ የትግራይ የአማራ የጉራጌ ላረገው አይደለም። እኔ እያወራ ያለው ስለ አንድ ፐርሰን ምንም ብሔር ላይ አላወጣው። አማራ አላልኩ፣ ትግራይ አላልኩ፣ ምን አላልኩ። አዲስ ታይምስ የትግራይ አጥንት ስር የገባ ጥላቻ እንዳለው አውቃለሁ። አሁን እኔ ወደ ብሔር እንድታመጡት አይደለም። አይ ቴዲ አፍሮ ኢትዮጵያን ይወዳል ስትለኝ እንበር ተጋዳ ላይ መግባት የለብህም፣ አካም ጅርታ መግባት የለብህም፣ ወላሊታ መግባት የለብህም። ቴዲን ቅድም እንበር ተጋዳ ላይ የኢትዮጵያ ቋንቋ ነው ስትል ነበር። ትግርኛ ምን ችግር አለው? እንበር ተጋዳ ላይ ቢጠቀም ኢትዮጵያ አይደል እንዴ? ትግርኛ ፕሊዝ ቹቹ ችግር የለውም እኮ ብሔር ማለት አይደለም። በጨዋ ደንብ እንድንነጋገር ነው። እኔ አሁን በጨዋ ደንብ ከፈለግ ርዕሱ ቴዲ አፍሮ ላይ አይደል? ወደ እንበር ተጋዳ ላይ አካም ጅርታ አትበል። ቴዲ ኢትዮጵያን ይወዳል በዚህ 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 ይሄ ሙዚቃው ደግሞ ከዚህ 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 አቅጣጫ ነው ብለህ ርዕሱ እንድትይዝልኝ ነው እንጂ አሁን እኔ ወደ ብሔር ሄደህ አንተ ስትል ሌላ ሰው ይገባል። ከዛ በኋላ ከርዕሱ ወጥተን ወደ ሌላ ልንሄድ። ቴዲ ላይ በዚህ በዚህ ማስረጃ ሀገሩን ይወዳል እንዲህ ነው ብለህ ርዕሱ ላይ አውራ። ወደ ሌላ አትሂድ።
የግዴታ ምን አንዳንድ ጊዜ አይ የአዲስ ታይምስ የሚደብረኝ የትግራይን ካላነሳ ውይይት አይመስለውም። እኔ ከትግራይ ጋር ችግር የለብኝም ወንድሜ። ትግራይ ነው ያየሁት ችግር እሱ ጋር ነው። እሺ ቀጥል። ኦኬ እኔ አሁን ማን እንደሚያንኳኳው አላውቅም። ምን መሰለ እያልኩ ያለሁት ቴዲ ላይ እንሂድ። መጀመሪያ ያነሳው ጥያቄ ቴዲ ኢትዮጵያን ይወዳል ወይ? ኢትዮጵያ የሚለው ለህዝቡ ነው ወይ አልከኝ። ይሄ ነው ጥያቄ አይደለም? ከተረዳው አዎ ቴዲ የኢትዮጵያን ህዝብ ሞቶ ነው የሚወደው። አዎ ቴዲ ኢትዮጵያን ሀገሩን ሞቶ ነው የሚወዳት። የኢትዮጵያን አንድነት የሚናፍቅ የኢትዮጵያኖች የኢትዮጵያ ህዝብ ስቃይና መከራ ለዘላለም ቁስሉን በደሉን ሲጋራ የኖረ ኢትዮጵያ ውስጥ የመጣውን የዘረኝነት ፖለቲካ ዛሬ እንደሚያጠፋን አውቆ ዛሬ ትግራይ ላይ 1 ሚሊዮን ህዝብ ከማለቁ በፊት ይሄ አያዋጣንም፣ ይሄ ዘረኝነት ህዝብ ይጨርሳል ብሎ የዘፈነ ሰሚም ማቶ ደግሞ እኛ የተላለቀን ሰዎች ነን። ቴዲ እንዲያውም ቴዲን እናንተና መውደድ የነበረባችሁ ቴዲን የትግራይ ህዝብ ይጨፈጨፍ ዝም ያለ ኢትዮጵያን ይወዳል ወይ ነው ጥያቄ። አንተ ትግራይ ትናንትና ጦርነት ሲደረግ ዝም ብሏል። ዝም ማለቱ እኮ አሊስ አለመደገፉ ራሱ እኮ ይለ አንድ ነገር የደገፉ ይገደሉ ማለቱ ነው። ይገደሉ ማለቱ አይደለም። በመጀመሪያ ደረጃ ባይዘው እኔ ኤድመንድና የትግራይ ወንድሞቼ የምጠይቃችሁ ጥያቄ አብርሃም ገብረመድህን አንድ ጊዜ አዳምጡ። አብርሃም ገብረመድህን ኢትዮጵያ እናቴ ብሎ የዘፈነ ሰው ነው። ትጥቅ አንስቶ የኢትዮጵያን መንግስት የተዋጋ ነው። አብርሃም ገብረመድህን አንተ ዕውቀትህ ስለ ትግራይ ብቻ አድርጉ። ሐሳቤን ነው የምገልጸው። አትጨቆኑ። ትላንትና ሁለተኛ አልገባም ሰው ቤት ብለህ ነበር። እንዴት መጣህ? የማን አንድ ያውራ የማን ቴንክ ዩ ኤድሞንድ ትላንት የሆነ ቤት ሁለተኛ ሰው ቤት አልገባም ብሎ ነበር። እግዚአብሔር ብሎ ብዬ ነበረ፣ ግን ኤድመን ጋራ ተከባብሬ እንደማወራቃለሁ። አንዴ የማንና ጂጂ ድል ስጡት ይጨርሳል ሐሳብ። እሺ ኤድመንድ ወሬያችን ስለ አብርሃም የማን ሚውት አድርገው ፕሊዝ። ተከባብረን ስለ ቴዲ አፍሮና ስለ ኢትዮጵያ ብቻ ነው ወሬያችን። እሺ ቴንክ ዩ ማለት ሚውት አድርገው። እኔ ኤድመን ቤት የመጣሁትኝ ብዙ ሌሎቹ ቤት አልገባም። እንደውም እኔ ሆነ ለመናገር እንደዚህ ዝም ብሎ ብዙ ሰው ተሰብስቦ የሚሰዳደብ ቤት አልገባም። ኤድመን ጋራ በሐሳብ ልዩነት እኔ ሐሳቤን እስከ ጥግ ተናግሬ ሳንሰዳደብ የምንለያይ ምናልባት ቢከፋ ውረድ ቢለኝ ነው ኤድመን ወይ ዝም ብሎ ሐሳቤ ካልተመቸው ሊያወርደኝ ይችላል እንጂ ተሰዳድበን ክብራችን ተነካክተን አንለያይም እዚህ መድረክ ላይ። ስለዚህ ደስ ብሎኝ መጣው ለዚህ ነው። ግን እኔ አንድ ነገር የምነግርህ አብርሃም ገብረመድህን በትግራይ ሳይድ ጥይት አንስቶ የተዋጋ ሰው ነው። እሱን ጀግና ነው የምትሉት እናንተ። አየህ እሱ ይፈቀድለታል። ቴዲ አፍሮ ዝም ብሎ በጦርነት ውስጥ ገለልተኛ ሆኖ መቀመጡ ደግሞ የትግራይ እናት ትሙት ብሏል ብላችሁ ትላላችሁ። ጦርነት ውስጥ የገባ ሰው አለ። ጦርነት እኮ ይቁም ካላችሁ እናንተ ከትግራይም ወገን የነበሩ ሰዎች ጦርነት እንዲቆም መቀስቀስ ነበረባቸው እና ጦርነት ውስጥ ገብቶ እንዲዋጉ ደብል ስታንዳርድ እናንተ እዛ ነው። አየህ እናንተ ጦርነቱን ትደግፉ ነበረ። በዛ በኩል የነበረውን ጦርነት ታበረታቱ ነበረ። ገንዘብ ትሰጡ ነበረ፣ ትደግፉ ነበረ፣ መሳሪያ ትገዙ ነበረ። ከዛ ደግሞ በኢትዮጵያ በኩል ያሉ ዘፋኞች የኢትዮጵያ መንግስትን ስለደገፉ ወንጀል የትግራይ ህዝብ ላይ የዘመቱ ትላላችሁ። ይሄ ፎልስ ኢኩቪለንስ ይባላል። ውሸት ነው፣ ትክክል አይደለም። የኢትዮጵያን መንግስትን ሀገሬ ነው ብሎ የደገፈ ሰው ካለ በእርግጥ ጦርነት መደገፍ ትክክል አይደለም፣ በሁለቱም ሳይድ መደገፍ የለበትም ብዬ አምናለሁ። ግን በእናንተ በኩል የደገፉ ጀግኖች፣ በዚህ በኩል የደገፉ አርቲስቶች የትግራይ ጠላቶች፣ እነዚህ ምናምን ገዳዮች፣ ጨፍጫፊዎች አድርጋችሁ የምትሰሉት ይሄ የውሸት ለቁሳችሁን አቁሙ። ተገዳድለናል፣ እርስ በርስ ሞተናል፣ ተጨፋጭፈናል። ይሄ እንዳይመጣ ደግሞ እንደ ቴዲ ያሉ ጀግኖች ለ27 ዓመት ዘፍነዋል። ለ27 ዓመት ይሄ ችግር እንዲቆም ተናግረዋል። በየመግለጫቸው ተናግረዋል። በእያንዳንዱ የቴዲ ዘፈን ይሄ የዘር ፖለቲካ ያጨራርሰናል አልነበር እንዴ ሲል የነበረው ቴዲ? ይሄንን ነበር ሲናገር የነበረው። ስለዚህ ቴዲ ኢትዮጵያን በደንብ ስለሚወዳት ነው እርስ በራስ እንዳንጠፋፋ ከዚህ የዘረኝነት ፖለቲካ እንድንወጣ ሲሰብከን የኖረው። ዛሬም ድረስ መውጫው መንገዱ ይሄ ዘረኝነት ይጥፋ፣ ይሄ ዘረኝነት እስካልቆመ ድረስ ኢትዮጵያኖች እርስ በራሳችን የተገዳደልን ጄኖሳይድ እየተፈጸመ የዘር ማጥፋት እየተፈጸመ ይቀጥላል፣ መቆም አለበት ባይ ነው ቴዲ አፍሮ። ስለዚህ ቴዲ
ለኢትዮጵያ ህዝብ ሁሉ የቆመ ነው እንጂ የኢትዮጵያን ህዝብ ወይንም የትግራይን ህዝብ ተነጥሎ እንዲጠቃ ያደረገ ሰው አይደለም። ስለ ትግራይ ህዝብ ግድ የማይለው ሰው አይደለም። ባይዘው ቴዲ አፍሮ ለአንተ መረጃ ልስጥህ። ሱማሌ ላይ አንድ የትግራይ ሰው ወንጀል ሰራ ተብሎ ሊታነቅና ታንቆ ሊገደል ነበር፣ ወይም ሆነ በጥይት ሊገደል ወይ ታንቆ $70,000 ከፍሎ ነው ያንን የትግራዋይ ልጅ ከፍሎ ያስለቀቀው ቴዲ። $70,000 ከፍሎ የዛሬ 10 ዓመት የዛሬ 15 ዓመት $70,000 ነው። ስለ ትግራይ አይደለም የምናወራው ኤድሞንድ። እኔ ሚውት አድርገው። ስለ ትግራይ ስለ ኢትዮጵያዊ ትግራዋይ ያስፈታውን ሰው ነው የምነግርህ። አዳምጠኝ። በየቤቱ እንትን ኮንቴክስቱ ይነገርሃል። በኮንቴክስት ላይ በፍጹም የማታወራ ኢትዮጵያዊነት ኮንቴክስቱ ላይ ጠብቄ ነው እያወራ ያለሁት። አንተ እኮ ሚውት የምታደርገው ይላል አንሚት ያረግ ትግራይ ቨርሰስ ቤት እኮ የኤድመን ቤት ነው። ጂን ማን ነው? ጂንታና የማነ ምንድነው እዚህ ጋር ጣልቃ አልገባኝም። ትንሽ ነው ይናገር። በቃ ትግራይ ቨርሰስ ቴዲ ነው የምናወራው። ስለ ትግራይ አላወራውም እኔ ስለ ቴዲ ስራ ነው ያወራሁት። ቴዲ ኢትዮጵያን ኤድመን ቴዲ ኢትዮጵያን መውደዱ ማሳያ እየነገርኩ ነው። አንድ ትግራይ ቆይ እናዳም አንድ ትግራዋይ ልጅ ለምንድን ነው አንተ ትግራዋይ ሳትል ማውራት አትችልም? አይ እኔ እኮ አንተ እኮ ነው የምታበላሽብን። ትግራይ ኢትዮጵያ አይደለም እንዴ? ቆይ አዳምጠኝ እሺ። እኔ ትግራይ ኢትዮጵያ አይደለም። አንዴ ጂጂ አንዴ ፕሊዝ። እኔ ይኸው ሞት ባይኖር አለክ ምስክር ስገባ ነበርክ። አማራ ትግራይ የሚል አላነሳውም። እያነሳ ያሉት ስለ ቢዝነስ ነው ታውቃለህ። አሁን እኔ ቴዲ ትግራይ ይጠላል፣ አማራ ይጠላል፣ ኦሮሞ ይጠላል አልወጣኝ። ለትግራይ ድምፅ አልሆነም አልወጣኝ እያልኩ ያለሁት ምንድነው? ቴዲ የሚሰራው ቢዝነስ ነው። ከኢትዮጵያዊና ከኢትዮጵያውያን ጋር የሚባል ፍቅር የለውም። ቢዝነስ ነው፣ ቢዝነስ ነው። እችንም ዳስጣል የምትለዋን ያመጣት ሶስት ናት። አትራክሽን ለማድረግ ነው። ይሄ ኢንተርቪው ተሰረዘበት ምናምን አየሩን ለመያዝ ነው። ኢንተርቪው ዛሬ ላይ አይሰረዝብህም። ኢንተርቪው ያለው ፕላትፎርሙ ያለው እጅ ላይ ነው። ቲክቶኩም ዩቲዩብም ምኑም እኔ አገር ይወዳል ካላችሁ ኢትዮጵያ ላለፈው 8 ዓመታት እንደ አገር ፍርስርሷ እየወጣ ቴዲ ምንም አልጻፈም፣ አላወራም፣ አልተናገረም። ለዛው በ8 እስከ ዛሬ ድረስ የፈለጋችሁትን ታሪክ አጥኑ። የፈለጋችሁትን እስቲ ጥያቄ ልጠይቅ። ቴዲ አፍሮ ዋጋ አልከፈለም ለኢትዮጵያውያን በመናገሩ በመስጠቱ አንዴ ሐሳቤን ልዝጋኔ። አሁን ጠይቅ ወደ አዲስ ወደ አንተ መጣ። የፈለጋችሁትን ፖለቲከኛ ጠይቁ። ኢትዮጵያ እንደዚህ ህዝብ የተገዳደለ የተጨራረሰ እንደዚህ ህዝብ የተፈነቃቀለባት እንደ ሀገር ዳር ድንበሯ እስከማይታወቅ ድረስ የፈራረሰችበት ዘመን በታሪክ ውስጥ የለም። ብዙ መሪዎች ሲኖሩ አይደለም ኢትዮጵያዊ ሲኤንኤን፣ ቢቢሲ፣ የውጭ ዲፕሎማት፣ አምባሳደር በተባበሩት መንግስታት 13 ጊዜ ኢሹ የሆነችበት ጊዜ ታይቶ አይታወቅም። ቴዲ አንድ ነገር አልጻፈም፣ አንድ ነገር አላወራም፣ አንድ ነገር አልተናገረም። አሁን ለምን መጣ ካላችሁኝ ቅድም ያልኩትን ነው ምለው። ቴዲ የቢዝነስ ሰው ነው፣ ለገንዘብ ነው የመጣው። ኢትዮጵያዊ ፈረሰ፣ ኢትዮጵያዊ ተገደለ የሱ ኢሹ አይደለም ነው ያልኩት። ብሔር አላነሳው። አማራ አፍሮ ተጠቃሚ ነው የሚሆነው አሁን ከሚያገኘው በላይ ወይንም ድምጹን ስለ ፖለቲካ ሳያወራ ስለ ፍቅር ስለ ዳሌ እያወራ ስለ ሴቶች ውበት እያወራ መንግስትን ደግሞ ህዝብ ደግሞ ከህዝብ ጋር የማይጣላውን ለምሳሌ አባይ ሲገደብ አደባባይ ላይ የወጣ አባይ ተገድቧል ብሎ ያሽቃበጠ ከህዝብም ሳይጣላ ከመንግስትም ሳይጣላ ብዙ ገንዘብ እያፈሰ መኖር ይችላል። ሳሌዎች አሉ እኮ ነው አይደበበ ብዙ መጥቀስ ይችላል። እንደዚህ ያደረገ ነው አይቶ እንደውም ነው አለቅላቂ ነው። ብዙ ሰዎች ገለልተኛ መስሎቹ ታውቃለህ፣ ገለልተኛ ተገድቧል እኮ ብሏል በዚህ ዘፈኑ አልሰማህም? አዳምጠኝ ቆይ አባይን እሱማ ሀገሩ ነው ማለት መብቱ ነው። እኛ እኮ የአባይ እኔም አባይ በመገደቡ ደስ ይለኛል። እኔ ምንም አልቃወም። የማን አስጨርሰው የማን ቆይ ሐሳቤን ልጨርስ። ቴዲ ይኸውልህ ቴዲ መሀል ላይ ቆሞ መንግስትንም ሳያስቀይም ህዝብም ከህዝብ ጋር እንዳይጣላ ደግሞ ከመንግስት ጋር ሳይለጠፍ ገለልተኛ መስሎ መሀል ግሬ ኤሪያ የሚባለውን መሀል መስመሩን ይዞ መነገድ ይችላል፣ ንግድ ከሆነ ኢንቴንሽኑ። ቴዲ ግን ቴዲ ከልቡ ከልጅነቱ ጀምሮ የኖረበትን ኢትዮጵያ ይወዳል።
ያቺ ታላቅ የኢትዮጵያን አረንጓዴ ቢጫ ቀይ ይወዳል። የኢትዮጵያን ታሪክ ይወዳል። የኢትዮጵያን ዩኒፊኬሽን አንድነት፣ የዘር ልዩነት የሌለባትን ኢትዮጵያ ከልቡ ይወዳታል። እኔም እወዳታለሁ። ቹቹ ይወዳት። ቹቹ ባይዘዌ አንተ አሁን ቹቹን እንዲህ ብለህ ትሳደባለህ። ልክ እንደ የቹቹን ዊክነስ ለመጠቀም ሞከርክ። ቹቹ ኢዝ አ ማድ ዶግ። ስለሚናደድ ሁሉንም ይናከሳል። ኢትዮጵያ ውስጥ ባለው የዘረኝነት ፖለቲካ ስለተናደደ ብዙ ነገር ስላለ ኦሮሞን ይነክሳል፣ ትግሬን ይነክሳል። ሁሉንም አልስማማም በዛ ሐሳቡ ላይ። ግን ቹቹ ኢትዮጵያን ይወዳል አውቃለሁ። ንዴቱን በስድብ ሊገልጽ ይችላል። ብሽቀቱን በስድብ ሊገልጽ ይችላል። ግን አይ ነው ቹቹ ኢትዮጵያን ይወዳል። አይ ነው እንዴት እወዳለሁ እንዴት እንደሚወድ ታውቃለህ ብትለኝ እሱ የሚሰብካት ኢትዮጵያ እኩል እንሁን ባይ ነው። አንዳንዴ ተናዶ የሌላ ታሪክ ያወራል። ሌላ ትግሬን ሲሰድብ፣ አማራን ሲሰድብ፣ ኦሮሞን ሲሰድብ ታገኘዋል። እሱን ከልቡ ነው ብዬ አላስብም። ከልቡ ግን ኢትዮጵያን ይወዳል ቹቹ አውቃለሁ። ስለዚህ ወደ ቴዲ ጋር ስመጣ ቴዲ ኢትዮጵያን መውደድ ብቻ ሳይሆን ለኢትዮጵያ ዋጋ የከፈለ ሰው ነው። ኤድመንድ ለኢትዮጵያ ዋጋ ታስሯል እኮ በ17 ቁምጣ ብሎ ስለዘፈነ ታስሯል። ዘፈኑ በቴሌቪዥን እንዳይተላለፍ ተደርጓል። ቴዲ ወያኔ ስልጣን ላይ ያለ በዛ ምክንያት ነው። በደንብ በዛ ምክንያት መኪና ገጭቶ ነው የሰማነው። እኔ ማለት ነው ቅድም እኮ አንተ ምን አልከኝ መሰለህ? ቅድም አየህ አሁን አንተ ብልጽግና ለመወንጀል ስትፈልግ ብልጽግናዎች ሴት ደፈረ ብለው 17 በለ ነው ማለት የተባለውን በለ ነው ያልኩህ። ኦኬ አንስተን ግን እንደዚህ ተብሏል፣ ምክንያቱ ይሄ ነው፣ ነገሩ ግን እንዲህ ነው በል ነው ያልኩህ። ኦኬ ገብቶኛል። ኤድመን ግን አንተን ቅድም ስሰማ ምን አልከኝ? አሁን ምን አለም ሞት ባይኖር ቴዲ ግን ይታሰራል ወይ ብለው ሲጠይቅ አይ ሊያስሩት የሚችሉት ምክንያት ፈልገው ነው አልክ አይደል? ምን ብለው ሴት ደፍሮ ሊሆን ይችላል፣ ማይነር አንደር ኤጅ ሴት ደፍሮዋል ብለው የሆነ ምክንያት ፈልገው ያስሩታል ብለሃል አይደል? ወያኔም ያደረገው እሱ ነው። ኢህአዴግም ያደረገው ቴዲ ላይ የሚያሳስር ምንድነው ያልኩት? እሱ ሲጠይቀኝ እኔ ቴዲ የሚያሳስር ነገር የለውም። ዘፈኑንም ከሰማኸው ምናልባት ከፍተኛ ፖለቲካዊ የተባሉ ዳስጣለው ዳስጣልንም ብትሰማው ብልጽግናም አላለም፣ አብይም አላለም፣ ምንም አላለም። ሰምና ወርቅ ያለው ይዘት ያለው ነገር ነው የተናገረው። የሚያሳስር አይደለም፣ ሊገላምጡት የሚያስችላቸው ግራውንድ የላቸው ነው ያልኩት። ከፈለጉ ግን እነሱ የሚያስሩሁ ስለተቃወምካቸው ሳይሆን ስላልደገፍካቸውም ብለው ምክንያት ፈልገው ሊያስሩ ይችላሉ ነው ያልኩት። ኦኬ በ17 መርፌ በጠቀመው ቁምጣ ብሎ ሲል ራሱ ያም ሚስተር ነው አዳምጠኝ ነው በ17 መርፌ መለስ ዜናዊ አላለም፣ ቲፒኤልኤፍ አላለም፣ ስም አልጠራም። በ17 አዲስ ላርም የፈለግኩት ምንድን ነው ይሄ የቡና ወሬ የፌስቡክ ወሬ እንዳይሆን በ17 መርፌ ስለዘፈነ ታሰረ የሚል ሪፖርት አልሰማሁም። የሰማሁት ያልኩት አሁንም ወደ ክፍለ ሀገር ሲመጣ ሰው ገጭቷል ተብሎ ተከሶ እንደታሰረ አውቃለሁ። አሁን 17 መርፌ ጋር የምታያይዘው አንተ ነህ። ነገሩ አይ አልገጨም ምክንያት ፈልገው ነው ያሰሩት ማለት ትችላለህ ነው እያልኩ ያለሁት። ግን ነገሩን አንተ ተከሶ ያልታሰረበትን ወንጀል እንደዚህ ብለው አሰሩት ግን አትበል። እንደዛ አልተባለም ነው፣ ለማረም ነው፣ ለማስተካከል ነው። ኦኬ እኔ እያልኩ ያለሁትኝ ቴዲ አፍሮ የዛኔም ሲታሰር ያሳሰረው ምክንያት ሰው መግጨቱ አይደለም። ሚውት አድርገው አንድ ጊዜ። ያሳሰረው ምክንያት ሰው መግጨቱ ሳይሆን በ17 መርፌ በጠቀመው ቁምጣ ብሎ ብዙ ሚሊዮኖችን ቀስቅሶ ሰዎች የሚደረገውን የጭቆናና የዘረኝነት ፖለቲካ እንዲቃወሙ ምክንያት ስለሆነ ዘፈኖቹን በቴሌቪዥን እንዳይተላለፉ በኢትዮጵያ ፐብሊክ ሬዲዮ እንዳይተላለፉ እኮ ጋዜጠኞች ተባረዋል እኮ። የቴዲን ጃይ አስተላልፈው እኮ ጋዜጠኞች ተባረዋል ከስራቸው ወጥተው ዛሬ እየተናገሩ ነው ስለሱ። ገብተዋል። ይሄን ያህል ጫና የሚደረግ ኮንሰርት እኮ ቴዲ አፍሮ ኮንሰርት አያደርግም ነበር እኮ ባለፉት 27 ዓመታት ኢትዮጵያ ውስጥ አንድ ጊዜ ነው 2 ጊዜ ነው ኮንሰርት ያደረገው። ከዛ በኋላ ከጃይ አስተሰረያለ በኋላ እኮ ቴዲ ኮንሰርት የተከለ በሀገሩ ባይተዋሮ ነው ዛሬ እንደዘፈነው። በሀገሬ በምድሬ በተወለድኩባት ባይተዋር ያረገኝ ወያኔ ነው። ባይተዋር ያረገኝ ኦነግ ነው። ባይተዋር ያረገኝ አብይ አህመድ ነው። እኔንም ቴዲንም ቹቹንም እኛንም ይመስሉ ኢትዮጵያኖችንም አንተ ትስቃለህ ዛሬ። ይኸውልህ ኤርመንድ አንተ ትስቃለህ ዛሬ። ለምን አየህ? ይሄ ነው ችግራችሁ።
ዛሬ ትግሬ ተገደለ ትግሬ ወል የዛ ምንድን ነገርናችሁ ማን ነው አዲስ አረብናት ከትግራዋይ ውጣ በእናትህ ነገርናችሁ አልሰማችሁም እኮ ይልች ኤድመን ራሱ አይ ቲንክ ቪክቲም ይመስለኛል ኤድመንም እኮ ኢትዮጵያዊ ነው በቃ አማርኛ ተናጋሪ ነው ግን አይ ዶንት ኖ እኔ ኤድመን ራሱ ቪክቲም ይመስለኛል እኔ ያመጣሁት ወስለ ሄዲ ነው ቆይ አንዴ እኔ እኮ ሞት ባይኖር ጋር ስናወራ እኔ ስለ ብሔር አላወራው ስለ እንትን እናንተ ገባችሁ ስፔሻሊ አዲስ 10 ጊዜ አሁን የትግራይ ልጆች ሊገቡ ነው አሁን እሱ በሚያረ ርዕሱ ላይ ቢያተውኮ ከብሔር ጋር ያያዘው ባይ ዘ ወይ ኤድመን አንተ አይደለም ካሉ ግን ማንም አላያይዘው አንተ ያያዘው ነው አንተ አዲስ እችን ነው የሚያውቀው ሌላ እግዚአብሔር ሰው አይደለም አንተ እኮ አይ ግን ፌር ስንሆን ግን ፖለቲካው ዘረኝነት ስለሆነ እኮ ነው ማለት የአዲስንም ስሜት መረዳት አለብን ፖለቲካው ብሔርተኛ ነው ዘረኛ ነው በቃ ይሄ ይስተካከል ነው ጥያቄው ያንተንም ስሜት አልተረዳነውም ሰው ባይ ዘ ወይ እኔ ስሪቱ ይሄ ነው ብሔር ጋር አልሄድኩም ወዳጆቼ ብሔር ጋር አዲስ በብዛት የሚያስቸግረኝ ምንድነው አዲስን ያስገባዋለሁ ግን ሁሌ አዲስ ከርዕሱ ያወጣኝና ወደ ትግራይ ልጆች ይሄዳል ከዛ በኋላ ርዕሱ ይለዋወጣል እንዳለ ጎበዝ ነው የሚሉት ከስሬው ጊፍት እየሰጡት ነው እኮ እሱን ነው የሚያውቁት ምን መወራት አለበት እኮ አያሳስበውም አዲስ ጎበዝ እያሉ ጊፍት እየሰጡት ነው በቃ ጥሩ እያወራ ነው የሚመስለው ይገርም እግዚአብሔር ጥሩ ማውራት ደጋግሜ ጥሩ ሰው ጥሩ አወራ እንዲያለኝ ኤድመን አለ ኤድመን ይሰማል ማነው ካለው አሁን እናንተም የራሳችሁን ሀሳብ ሄዲንግ ከመውቀስ ታማኝ ብትወቅሱ ለስርዓቱ ቢያሽቃብጡ ይሻላል ብዬ አምናለሁ ምክንያቱም አትሊስት ታማኝ ከአሜሪካ ተነስቶ ሄዶ የመከላከያ ዩኒፎርም ለብሶ አሽቃብጧል ቴዲ አፍሮ እኮ ግን እኮ ሞት ባይኖር እነ ኤድመን ነገራችሁ እኮ እስኪ እኔ ሀሳቤን ለአንድ ላድርግና የሌሎቹ ሀሳብ ለአንድ ያርግ እሺ ለአንድ አድርግና አዲስ አሁን ሞት ባይኖር የተናገርከው ነገር ዳስ መሰረታዊ ነገር ነው ምን መሰለ ቴዲ አፍሮን የሚጠሉት እነሱ ለምንድን ነው ቴዲ እኮ ወጥቶ ጦርነት የደገፈ ሰው አይደለም ባይዘው ቅድም እንዳልኩ ነው ጦርነት የደገፉ ሰዎችንም ይጠላሉ ያልደገፉት ሰዎችንም ይጠላሉ ኢትዮጵያዊ መሆናችንን ይጠላሉ ባይዘው የትግራይ ብሔርተኞች that's the problem አየ ኢትዮጵያዊ ብለን ቋዳምጥ ሚውት አድርጊው አንቺ በሳትሽ ታወሪያለሽ አንዴ ጂጂ ሚውት አድርጊለት ላንዴ በእናትሽ ሚውት ጂጂ ቆይ አይ ቲፒኤልኤፍ ነው የመገደልን የሚጠሉበት ምክንያት ይልሽ ማንም ትግራዋይ ያውቃል በተለይ ይሄ በጣም በቃ ከዘረኝነት የጸዳ የወያኔ አስተሳሰብ የሌለው ትግራዋይ ያውቃል ቴዲ ብሔር እንደማይጠላ ለማንም ብሔር እንደማይደግፍ ይታወቃል ቴዲ ኢትዮጵያዊ ነው ለኢትዮጵያ ነው የሚዘፍነው ገብቷል ለአንዱ ብሔር አድልቶ ዘፍኖ ያቀም ኢትዮጵያን ታሪክ ግሎሪፋይ ያደርጋል የኢትዮጵያን የሚልክን ታሪክ ለምን አድዋን ያሸንፍንበት ስለሆነ የኢትዮጵያ ዩኒፊኬሽን የተሰራበት ስለሆነ ቴድሮስን ያደንቃል አጼ ዮሐንስን ያደንቃል የኢትዮጵያን ይሄ ኢትዮጵያን ያቆየውን ታሪክ ያደንቃል የኢትዮጵያ ዩኒፊኬሽን ሰባኪ ነው የኢትዮጵያ አንድነት አቀንቃኝ ነው ቴዲ አፍሮ ይሄንን ነው 20 ምናምን ዓመት ያሰማን ቴዲ አፍሮ ገብቷል ከልጅነታችን ጀምሮ ይሄንን እኛ እንወደዋለን የቴዲ ታሪክ የኔ ታሪክ ነው የቴዲ ታሪክ የልጅ ልጆቼ ታሪክ ነው የሚሆነው ዘረኞች ግን በተወለድንበት ከተማ ዛሬ እኮ ተናገረ ቴዲ ከመሃል አውጥተው ዳር ጣሉናል ይሄ ከጠቀመው ቁምጣ አይተናነስም ለኔ መሃል መተው ጨዋ መስለው ኢትዮጵያዊ መስለው ገብተው በተኑን ዳር ጣሉናል ይሄና በ17 መርፌ ቁምጣ ተመሳሳይ ነው ምንድነው ልዩነቱ ተመሳሳይ ንግግር ነው ለኔ ገብቷል ተመሳሳይ ፖለቲካዊ መልእክት ነው ያለው ባረም ላይ ነው ምንድነው ዘረኞች የኦሮሞ ዘረኛ ሁን የትግሬ ዘረኛ ሁን እነዚህ ሰው በተለይ ስልጣን ያዘው የወያኔ ቡድንም ሆነ አሁን ያለው የአብይ አህመድ የኦሮሞ ብልጽግና እነዚህ ሰዎች የቴዲን አስተሳሰብ የሚቃወሙ ናቸው ገብቷል ቴዲ የሚያስበውን ቴዲ የሚጠሉበት ምክንያት ኢትዮጵያን ስለማይወዱ ነው አንድነት ስለማይፈልጉ ነው ቴዲ መነሻዬ ላይ ሊዳንተ በሱ ላጠቃለ ቴዲ ኢትዮጵያን ይወዳል ነው አይደል ቴዲ ነጋዴ ስለሆነ ነው አየሩን ለመቆጣጠር ቴዲ ምንም ነገር አያስፈልገውም አንተ እንዳልከው ለምን በዩቲዩብ ለቀቀውም ደግሞ ስትል ነበር በጣም በሚገርም ሁኔታ ኤድመን ቴዲ እኮ በአንድ መድረክ ለኔ ፕሮሞሽን ሰርቻለሁ እዚህ ሀገር ልጨርስ ነው አንዴ ጨርስ ፕሮሞሽንም ስለሰራ ብዙ አርቲስቶች ጋር ፕሮሞሽን ሰርቻለሁ አሜሪካ ቱር አረጋቸዋለሁ አርቲስቶቹን በአጠቃላይ ገብቷል ቴዲ በአንድ መድረክ
40 እና 50 ሺህ ዶላር የሚከፈለው አርቲስት ነው፣ ብቸኛው አርቲስት ገብቷል። ለሌሎቹ ለ5 ለ6 መድረክ የምንከፍለውን ወይንም ለ2 መድረክ ለ3 መድረክ የምንከፍለው ለቴዲ አንድ መድረክ ላይ የምንከፍል ሰዎች። ቴዲ የብር ችግር የለበትም። ቴዲ የብር ችግር የለበትም። ለእውቅና ለገንዘብ ለመሰብሰብ ይኸውልህ ድሮ ነው ገንዘብ ያገኘው፣ በልጅነቱ ነው ገንዘብ ያገኘው። ገብቷል፣ ይታወቃል። ይሄንን የገንዘብ ፍላጎት አይደለም ቴዲ። ቴዲ ድግኒቱን ጠብቆ የቆየ ሀገሩን የወደደ ራሱንም ሪስክ ከቶ ራሱንም ይኸውልህ የህይወቱን አስይዞ በኢትዮጵያዊነት ጸንቶ የቆየ ጀግናችን ነው ቴዲ። ወደድክም ጠልሃም ለኔ አብርሃም ገብረመድህን አይደለም ጀግናዬ። ጀግናዬ ሃጫሉ ይኸውልህ ለኔ አብርሃም ገብረመድህን አይደለም ጀግናዬ። ለኔ ሃጫሉ አይደለም ጀግናዬ። ለኔ ቴዲ አፍሮ ነው ጀግናዬ። ለኔ ቴዲ አፍሮ ነው ጀግናዬ። አመሰግናለሁ።